ሶስተኛ ሀጀ ሲባባሉ ሀጀን አልኳቸው። አይቼኛ ሙድ ነች አሉ። ከሙዳችሁ ልቀላቀል ብዬ ነው አልኳቸው። ጠላትም ከሆነ እሱ አይደለም ጠላቴ አለቃዬ ነው ጠላቴ። ወላ ሽፍታ የተባሉት ለኔ ወዳጆች ናቸው። ገጠመኙም ገጥሞ ነበር። ከኔ ምንም የማይፈልግ ልጅ ግን የኔን ደስታ የሚፈልግ ልጅ ነው። እንደውም ሳላውቀው አስቀይሜዋለሁ። ርቄያት ብሄድ እንኳን እዛ ድረስ ተከትለኝ ሄዳለች ማለት ነው። እስከ ሞያሌ ቀጥሎ አንድ የምሰራው እንዲኖረኝ አይደለም እንድኖር ነው። ቤተሰብ ጋር መግባባት አቅቶኛል ምናምን ነገር እጥፊ ብለውክ ነው ማነህ ምንድነው የሚሉ ሁላ ማለት ነው። ለኔ የተለጠፈልኝ ስም ከባድ ነው ለካስ። ስምህን ባልይዘውም ፊትህን ይዤዋለሁ ብዬ ቁጭ አልኩኝ። እንዲፈራኝ ስላሰብኩ ማለት ነው። ሀንግ ሲይዘኝ እሱን ለማስለቀቅ እየሞከርኩኝ ሁለቱ ከፊት ለፊቴ ናቸው የሚያዩት። ኪስ ነው የሚያዩት። እዛው ላይ ቋስ ያደረገኝ ዋይ ብዬ መሬት ላይ ህክምና ላገኘ ቢያንስ ወደ 2 ወር በስቃይ ሽንት ቤት መቀመጥ እየፈለኩ ያቃተኝ ሰዓት አለ። እርቅ ይሁን ፖድካስት የሶማሌ ክልል ተመራጭ ነው። መብራት ጠፍቶ ኢትዮጵያ ውስጥ ወደኛ መጥቶ በ2 ቀን ተጨርሰኝ እና አልኩት። የመጀመሪያ ስራዬን የሆነ የአህረብ ነበር የሰራውለት። የሱን ናየው አሳየሁት። ይሄን አሁን በ2 ቀን አልኩት። በቃ ሳይዙን ይኸውና ሲል እሺ ተያይዘን ወደ ቤቱ ሄድን። ቤቱ ስንሄድ ሳየው ቤቱ ሳይዟም ታንሳለች፣ ትንሽ ነች። ስለዚህ አልኩና ስልክ እያለኝ ስልክ አስደውለኝ አልኩት። እኔ እዛው ጋር ልጫወትበት ፈልጌ ነው። ስልክ ስለው እሺ ብሎ ደወለልኝ። ሄሎ አባ የሸሪፎን በስንት ነው የሰራህለት ምናምን ነገር 22 ይለኛል። 32 22 አይ አባዬ ሳይዙ ትንሽ ቀነስ ስለሚል ብዙ ስራ ስላላቸውም ስራ ያመጡልናል። ስለዚህ የተወሰነ አስተያየት አድርግለት። እሺ 20 አድርግ። 31 አይ አባ እኔ በ30 ተስማምቻለሁ ከፈለክ ከሌላ ሰው ጋር ስራ ምናምን ነገር ብዬ እንደተቆጣ ሰው እንኩና ይኸው ለእናንተ ስል ነው የተከራከርኩት ምናምን ነገር አልኩኝ። እሺ በቃ ምናምን አለ። ተያይዘን በባለስልጣኑ መኪና ስንሄድ ልክ በሩ ጋር ስንደርስ አለቃዬ ወደ ሰው ይሄድ አረ ሊያዋርደኝ ነው ብዬ ቀድሜ ከፈትኩ። አባ ያው እንግዲህ በ30 ተስማምተናል 15 ቀብድ ተቀበልና ምናምን ብዬ ጠቀስ አረኩት። ዝም አለ። ከዛ በኋላ 15ቱን ከያዘ በኋላ ከሸኛቸው አጃይብ ነው አለ። ገና ከመግባቱ 10 አበላኝ እኮ ምናምን ብሎ ማውራት ጀመረ ማለት። ከዛ በኋላ ነው እንክብካቤ ኦቨር ሄደው። ለካስ የኛው የአየር ጤናው ልጅ የሆነች ነገር ውስጡ ደንፉ ትጭር ነበር። እኔ ደግሞ እያበረታታሁት ነበር። አይዞ ነገሮችን አብረን እናደርጋቸዋለን ምናምን ነገር መጓዝም ካለብህ ወላ ስለ ሁሉም ነገር አንተ ሳንቲምን አስቀምጥ እኔ የኔን እናጠፋዋለን ምናምን ብዬው ብዙ እያልን አጋጣሚ ዛሬ ረፍት ለካስ አሰናብቶታል። ማሰናበቱን አልነገረኝም፣ ይሄኛውም አልነገረኝም። ከዛ ረፍትን እንዴ ዛሬ ስለው አዎ ምናምን በቃ እንደውም ሚሞሪ ላይ ዘፈን አስጭንበት ምናምን እሺ ምናምን ብሎ ሞባይሌን ተቀበለኝ ከነ ሲሙ ማለት ነው። ከዛ በኋላ እንደውም ፓስፖርትና እንትን እንደዚህ ቦታ አለልህ አምጣልኝ አልኩትኝ። እሺ ብሎ ሄደ። ባይዋ አይመጣም ታውቁትኝ። ከዛ በኋላ ከሆነ ሰዓት በኋላ ለካስ አለቃዬም ማሰናበቱን ነገረኝ ከሄደ በኋላ ማለት ነው። አዘንኩና ሲሄድ ወይኔ ፓስፖርቴና ወይ አልበሜንም ይዞት ሄደ እንደ ብዬ ሲሄድ አለ አንሰጥህም ብለነው ነው ምናምን ነገር አሉኝ። አረ እንኳን ማልሰጣችሁት ይዞ ሊሄድ ነበር በቃ። ከዛ በኋላ እዚህ ከደረሰ በኋላ ያኔ የሆነ ሰው ነበር ለዛ ሰው ሰጣቸው ማለት ነው ሚሞሪውን። ከዛ በኋላ ግን አልተገናኘንም ማለት ነው። ከዛ በኋላ ግን ከቆይታ ብዙ እየሰራው እያለ አጋጣሚ ከቆይታ በኋላ ሰውየው ጋር መግባባት አልቻልንም። ብርን እያጣጣመ ሲመጣ ከመምህርነቱ ትቶ እኔ ጋር ቱታ ለብሶ መቆም ጀመረ። ከዛ በኋላ የሆነ ጋራጅ ሄድና የሆነ ነገር ያየውን ኤልያስ ይህን ነገር ምናምን ነገር ይለኛል። ይህን ነገር እዛ ጋራጅ አይቻለሁ ምናምን ሲል ተው እሱ የሌላ ጋራጅ ነው ይሄ ግን የኔ ጋራጅ ነው ተውለዋለኝ። የሆነ ሰዓት ላይ እንዴት አልተሸነፈም አይነት ባህሪ የለም። አጋጣሚ ሆኖ እኔ ለስራ ማሽን ይዤ ወጥቻለሁ። ሰርቼ ስመጣ የኔን ስራ ለሆነ ሰው እያሳየው ነው። አዲስ ልጅ ነው። ማሽኑን ይዤ ስወርድ ደንግጦ ቀጥቀጥ አለ ልክ እንደሰረቀ ሰው። ማሽኑን ሳስገባ አለቃዬ ወደ ቤት ገባ። ይሄ ልጅ ብቻውን ቆሟል። ጠላትም ከሆነ እሱ አይደለም ጠላቴ አለቃዬ ነው ጠላቴ። ስለዚህ ይሄ ልጅ መጨነቅ የለበትም የሚል አመለካከት አለኝ በፊትም ራሱ ማለት ነው። እና ይቅርታ አባት ለስራው አዲስ ባትሆንም ለቤቱ ግን አዲስ ነህ። ስለዚህ የሚቸግረ ነገር ካለ ጠይቀኝ ምናምን ነገር አልኩት። እሺ ያለና ፈታ አልኩት ጭንቅላቱን ማለት ነው። የዚህ ሰዓት ላይ ስንግባባ ስንጫወት ከየት ነው የመጣው ምናምን የት ነህ ምናምን ስለው ነገር ላይ ቦረና አዎ አይ አንደበት ግን ወደዛ አይመስለኝም አልኩት። አይ እኔማ አዲስ አበባ ልጅ አዲስ አበባ የት
ጨርቆስ እና የደን ሰፈር ትዝታ ተነሳና ቆይ ብዙ ልጆች ማቃቸው ልጆች አሉ። እነዛን መጠየቅ ትቼ ቆይ አንድ ሰው በጠይቅ ምናምን ነገር ማን ምናምን እንደዚህ ጸጉር ስራ መሰራ ምናምን ኧረ እሷ እንደዚህ አይነት ልዩ ምልክቷን መንገር ጀመረ። አዎ አልኩት። ኧረ ያኔ ከ92 ነው ምናምን ከኤርትራ ተፈናቅለው የመጡ ኢትዮጵያ ኤርትራ ትግሬዎች ያልነበሩ እዚህ መከኒስ ያረፉት በዛ ሰዓት ተማሪ እያለን በእርግጠኝነት ልጁ ይሄን ታሪክ አላውቀውም እንጂ ይሄ ልጅ ከኔ ጋር የተማረ ልጅ ነው በእርግጠኝነት ማለት ነው። ግን ማላውቀው ታሪኬ ነው የራሴ የዚህ ሰዓት ነበረ። ኧረ እሷንማ አንድ ታጠቅ የሚባል ልጅ ምናምን ነገር የትኛውም ሴት በምላሱም ሆነ በጉልበት አታመልጠውም ነበረ። ግን እሷን ድንገት አይቶ እኔ ጋር ሲመጣ አይቷት በጣም በፍቅር ወድቆ እንደውም ስሙን ሸዋ አስታጥቃል ነው ምናምን እና በቃ የሆነ ጊዜ ላይ በቃ ሄደን ጠየቅናትና እንደዚህ አለኝ ምናምን ነገር አለችና እና ማን እንደዚህ ማመን አቃተኝ። ፎቶግራፉን አወጣውና ይቺ ነች ይለዋል። እንዴ ራሷ ነች አለኝ። እንዴ አንተ ነበርክ እንዴ? ለካስ እኔን ነው እየፈለጋችሁ የነበረ እኔን እየፈለጉኝ ነበረ ማለት ነው። ማን ነው እሱ ብለው ማለት ነው። ለምን ይሄንን ታጠቅን ሸዋ አስታጥቃ አድርገዋለች እሷ። አለቃዬ መጣ። ተዋወቃችሁ እንዴ ማለት? አይ እውነትም አባ የነገሌ ቦረና ልጅ የማላቀውን ታሪኬን ይዞ የሚዞር ልጅ ነው ይዘ የመጣው ስለ ይሄ አንተ ተጎለኛ ምናምን ነገር እያለ ድበስበስ አድርጎ ሊያልፍ ፈለገ። እረፍት ነበርን። ቅዳሜ ግማሽ ቀን ነው የሚሰራውና ሳንቲም ስጠኝ አባ የእንደዚህ ወጪም አለብኝ እንደዚህ ምናምን። እሺ ችግር የለውም እንካ የዛን ክፈልና ሌላውን ሂሳብ ሰርቼ ልጠብቅ አለኝ። እሺ ብዬ ተቀብዬው የዛ እዳይን ልከፍል ሲሄድ ለልጁ ሰጥቶት ጠፋ። የት ሄደ? የለም እንደዚህ እረፍት አይደል እንዴ ምናምን ነገር ብዬ ተናደድኩበትና ብዙ ለኔ እኮ ሰጥቶኛል ነው። እሺ በቃ ካንተ ላይ ወስድና ስቀበለው ሰጣለሁ ምናምን በሚለው ተስማማን ማለት ነው። ልጁም ወደ ኢትዮጵያ መጥቶ መዝናናትን ቸኩሏል። ተሻገረን። እኔ ደግሞ ሞያሌ ላይ ጌታ ከኔ ጋር ነው። መጥፎ ልጆች የተባሉት ወላ ሽፍታ የተባሉት ለኔ ወዳጆች ናቸው። ገጠመኙም ገጥሞ ነበረ። ጃክ ያልኳለ ሽሜም ምልህ አለ። አሁን ይሄ ልጅ እንደዛ ከተቀባበልኩት በኋላ ተያይዘን ወደ ኢትዮጵያ መጣና ኢትዮጵያ የሆነ ሆቴል ላይ ቁጭ ብለን አንዱን ሰላም ብየው ካለፈ ቀጥታ ሄዶ ጓደኛክ እንዲህ ቦታ ነው ብለው ነው የሚነግሩት ለዛ ለሽሜም ምልህ ማለት ነው። ከዛ በኋላ እሱ ቀጥ ብሎ ነው የሚመጣው። እኔን ነው የሚጠብቀው። የሚገርም ነገር እኔ ስዝናና እኔን ለማዝናናትና ደስታዬን ብቻ ነው የሚፈልገው። እኔ ይህን መሰክርለታለሁ። ከኔ ምንም የማይፈልግ ልጅ ግን የኔን ደስታ የሚፈልግ ልጅ ነው። እንደውም ሳላውቀው አስቀይሜዋለሁ። ከዛ በኋላ እሱ እንዳልኩ አሁንም ሰው ነግሮት እዛ ያለውበት ቦታ መጣ። ሰላም ስታየው የሆነ ችፍርግ ፊት ነው፣ ጥርሰ ወርቅ ነገር ነው ምናምን። ሲያየው በቃ ከኔ ጋር የተግባባው አዲስ አበባ ልጅ ምናምን በሚለው አይነት ሙድ መስሎታል። ቁጭ ብለን እየተጫወትን በላ ምናምን። ከዛ በኋላ የሌለ መቀባጠር ይጀምራል ይሄ ልጅ ማለት ነው። እኛ እንዲሆነ እንዲህ አረባክህ እለዋለሁ። እየጠጣው አይደለም። እየጠጣው ቢሆን ኖሮ አንድ ውሸት አልወድም። እንደ አብሾ ሆኖብኛል። አብሾዋም እሷው ነች፣ ኤደን ነች። በቃ ውሸትን በህይወቴ አትዋሽም ወይ እንዳትለኝ። ለክፉ ነገር ወላ ለከባድ ነገር የምዋሸው ነገር አይኖረኝም ብዬ ገምታለሁ። ጭፈራ ቤትን ቀይር ምናምን በሚለው ያን ሰዓት በቃ መደነስ ብቻ ነው ስራዬ፣ ፍላጎቴ። ተሻገርን እየደነስ ይሄ ልጅ እንዳልኩ እኔን ነው የሚጠብቀው ብያለሁ። አጋጣሚ አዲስ የሚገባ ሰው የመጠጥ ቤቱ ከስተመር እንዲህ ሲገባ ድንገት እኔ እየደነስኩ እንዲህ ገፍቼዋለሁ ይመስለኛል። ከዛ በኋላ ምንድነው ምናምን ሲል ይቅርታ ገፋሁ ምናምን ነገር እያልኩ ወዲያውኑ ያ ሽሜ የምልህ ልጅ ይመጣና ጀርባውን ነካ ያደረገውና ና እኔን አናግረኝ ኤሊ የተጫዋች ምናምን ነገር ይልና እሱን ይዞት ወደ ጓሮ ይገባል። እዛ ደግሞ እኔ ምንም አይነት ነገር መታወቂያ ሳላስይዝ ነው አልጋ ራሱ የሚይዘው። ሰዎች ሲመለከቱኝ በሆነ ዙሪያ ላይ ነው የሚያስቡኝ። የሆነ የመንግስት አካል ምናምን ነገር መስላችኋለሁ ይመስለኛል። ሲቆይብኝ ጊዜ ተመልሼ ስለ ሂጂ ተመልሽ ተጫውቺ አንቺ ሰላም ነው አለኝ። እሺ ብዬ ያ እንግዳ ነው ቁጭ ብሎ ነበረ። ከመሀል ላይ ተነስቶ ብድግ ብሎ ይሄድና ይሄ ሽሜ ያልኩት ልጅ ይመልስና ያንን ያባብለዋል። ይሄ ሽሜ ተናዶ ይመጣል። ሳየው ፊቱ ጋር ምን ሆንክለዋል? አንቺ ደግሞ ዛሬ ምን አይነት ሰው ነው የተሽቤ የመጣሽ? ምንድን ነው እኔ ታውቀኛል እሱን ሴት ያውቀዋል። ምንድን እንደዚህ ተዋቸው በቃ ሁለቱንም አታውቃቸው ዝም ብለህ እዚሁ ተዝናና ብየው እሱን ዘው ይሄም ሊሲቆይ ምንድን ነው ብዬ ወደ ጓሮ ስዞር የሆነ ነገር አለኝ።
ያ የተገፋው ሳይሆን እያሻሻው እንደዚህ ነው እንዴ ምንድነው ምናምን ነገር ስለው አንተ ዲሸርሙጣ እንዳትመጣ አለኝ። ይሄ እንግዳው ልጅ የኔው ጓደኛ ማለት ነው። ምን አልኩት? አንተ ዲሸርሙጣ እንዳትመጣ አለኝ። አንዴ ሄድኩኝ ማለት ነው። እንዲህ ልም ሳረገው ይሄኛው ያ ሽሜ የሚል ልጅ መጣ። ምንድነው አረ ይወል ማንነቱ ሊገልጽብኝ ይሞክራል። እኔ እሱነቱ እንጂ ማንነቱን የሚሰራኝ እሱ ያኛው ሲለመን የለመነው የነበረው ቤት በኩል እንደሄደም አላውቅም ምናምን ነገር እዚች ጋር አላውቅም እኔ ጋር እንዳትመጣ አልኩት። አብራችሁ ልትዝናኑ ነው ከኬንያ ሞያሌ ወደ ኢትዮጵያ ሞያሌ የተሻገራችሁት ነበረ። ልጁ አላቀረበውም ወላ እኔም ምናልባት እንዳይጫወት እንዳይዘባርቅ ስለገደብኩት ይሁን አላውቅም። ውስጡ በጥሩ አልነበረም። ያን እየለመነው እኔን በቃ አንተ ምናምን ብሎ እንደዛ አለኝ ማለት ነው። ቀጥታ ክላስ የገባሁኝ ይሄኛው ሽሜ ኤሊ እንደዚህ ባክሽ ምናምን ነገር አንተ ከኔ ጋር ታደራለህ ወይንስ ምናምን ስለው አይ እኔማ ቤት ሄዳለሁ በቃ ቻው ዘግቼ ብቻዬን አደርኩኝ። በጠዋቱ የት እንዳደረ እንጂ አላለቃዬ ሄዶ ነግሮታል። ጠዋት ላይ ሲሄድ እኔ በስራዎችን በአልበም ቀርጾ ማስቀመጥ ራሱ ሞያሌ ላይ አልነበረም። የመጀመሪያው እኔ ነኝ። ገንዘብ የአንድ ብር ዋጋ ገንዘብ የቀየርኩት የኔ የመጀመሪያው ነው። ሪከርዱ የኔ ነው ማለት ነው። አሁን ልክ ሲሄድ ዝም አለኝ። ለሱ ስራ ሰጥቶታል። ዝም አልኩኝ። ሳያቸው ጥሩ አይደሉም። ኦኬ ብዬ ዝም መስል ለልጁን ይጠራውና የራሱን ልጅ ይጠራና አልበሙን አምጣው ይለዋል። ያ ትንሽ ልጅ እያፏጨ ይሄድና አልበሙን ሲያነሳ አየዋለሁ። ይዞ ሳየው ለአባቱ ይሰጠው። አባቱ ደግሞ ሂድ ወደ ቤት አስገባው ብሎታል። ብስጭት አልኩኝ። እዛው ጋር ትሰማኛለህ? አሁኑን ሂሳቤን አሁን እንድትሰጠኝ እፈልጋለሁ። አሁን 500 ሽልንግ አምጣ፣ ጫማ መግዛት እፈልጋለሁ። ስለዚህ ሌላውን ሂሳቤን አስበህ እንድትሰጠኝ ምናምን እንዳይከለክለኝ ወላ ሌላ ነገር። ማንን ይፈራል? ያ ጃክ የሚባለውን ይፈራዋል። ኃይለኛ ነው ጃክ። ጃክ ስራዋ ሌላ ጉዳይ ነው። የሆነ ጊዜ ላይ እዛ እየሰራሁኝ እሱም ባለበት እንዴ ቢኒ ምናምን ነገር ብሎ ሰላም ብሎኝ ታውቀዋለህ እንዴ ምናምን ሲል ጓደኛዬ እኮ ነው ምናምን ብየዋለሁ። እኔ ደግሞ ይችን ያዘጋጀሁት ይሄ ሰው የሆነ ነገር ቢያደርግ እንኳን ይሄን ክስ አልሄድም መቼም ወላ ምናምን ነገር እንደ መጠባበቂያ ነው ያስኩት የነበረው። እውነትም እሺ ያለ ሄጄ 500 ሽልንግ ተቀብዬ ሄጄ ጫማ ገዝቼ ስመጣ እሱ ፊት ብር ይቆጥራል። ልጁ ፊት አባ የኔን ብር ቁርራጥና ስጠው ይለዋል። የምንድን ነው የምትቆርጠው? አልሰጠውክም? ሰጥተኸኛል፣ ግን እዚህ አይደለም መሰጠህ የሰጠህ ቦታ ነው እያዝናናውክ መሰጠህ። አለቃዬ ከሰጠህ ለምን እዚሁ ጋር አሰጠውም ይለኛል። ምን ለማለት ፈልገህ ነው አንተ ራስህ? ያው ሁሉንም ብር ያዘው ስፈልግ እኔ አንተ ብር ምንም አይሰራልኝ በቃ ገንዘቤን ብቻ። አልሰጠሁም፣ ሰጥተኸኛል። ከብዙ ክርክር በኋላ እሺ እግዚአብሔር ያውቃል ስጠው በቃ ምናምን ሲል ሙሉ ብሬን ተቀበልኩና ወጣሁ። ሳስበው አሁን የእሷ 1% ብትሆን በህይወቴ ላይ ተጽዕኖ ያመጣችው እዚህ ድረስ ነው። እንግዲህ ርቄያት ብሄድ እንኳን እዛ ድረስ ተከትላኝ ሄዳለች ማለት ነው። እስከ ሞያሌ ቀጥሏል። የዛ ጉዳይ ነው። ከዛም በኋላ ሱዳን ድረስ የተሰደድከው እሷን ለማግኘት ነው። ከዛ በኋላ ነው ወደ ሱዳኑ የሄድኩትኝ ምናምን ነገር እና ብዙ እንትን አለው። ከሞያሌ ወደ ኢትዮጵያ እንደገና እንዴት ተመለስ? በቃ ከቆይታ በኋላ እዛው እየሰራሁኝ ቆይቼ ምናምን ነገር ከቆይታ በኋላ አንድ የምሰራው እንዲኖረኝ አይደለም እንድኖር ነው እየሰራው ያለሁት ማለት ነው እንጂ እንደኔ እንደ መስራቴ ሊኖረኝ ይገባ ነበር ሁላ ማለት ነው። በቃ ከሷ በኋላ እየኖርኩ ያለሁት እየሰራው ያለሁት እንድኖር እንጂ እንዲኖረኝ አይደለም። ከዛ በኋላ በቃ መሄድ ባለብኝ ሰዓት ላይ ዝም ብዬ ብድግ ብዬ ወደ ኢትዮጵያ መጣሁ። ወደ ቤተሰብ ተቀላቀልኩ ማለት ነው። ከዛ በኋላ ነው እንደገና ቆይቼ ጋምቤላ ሄድኩት ማለት ነው። ጋምቤላ ሄድክ እና ጋምቤላ ላይ ምናልባትም በስራ ፈጠራ ረገድ ጥሩ የሚባል አበርክቶ ያሳየህበት ቦታ ነው። 2 ጀልባዎች ሰራህ። እስኪ እሱን ታሪክ አጫውተኝ። ቀጥታ ከሞያሌ ከመጣሁ በኋላ ቤተሰብ ጋር ነበርኩኝ። ያው እዚህ ሞኛ አልቀመጥም፣ ዝም ብዬ መስራት ነው ስራዬ። የሆነ ሰዓት ላይ በቃ ሰላሜን አጥቻለሁኝ። ከቤተሰብ ጋር መግባባት አቅቶኛል ምናምን ነገሮች ሁላ ለእኔ ዝም ብሎ በቃ ይሄ ነው የምትለው ነገር አይኖርህም ከሰው ጋር ለመነጋገር ማለት ነው። ውስጤ ይበሳጫል። በቃ በወንድሜ አማካኝነት ነው በሆነች ነገር የቤተሰብ እንትን ማለት ነው። በቃ ያውላችሁ ምናምን ነገር ብዬ ቀጥታ ወጣሁኝ። የሚሰራ ሰው ሳንቲም አያጣም አይደለ?
ስለዚህ እኔም ጋር ብድግ ብዬ ወረድኩ። የጅማ አይሱዙ ሳገኝ ቀጥታ ወደ ጅማ ሄድኩኝ። ጅማ ላይ ማረፊያም መደበቂያም እንትኖች ናቸው ብያለሁ፣ ብየዳ ቤቶች ናቸው። እና አንድ ብየዳ ቤት ላይ የሆነ ኮንትራት ሰጠኝ። ነገርኩት ከአዲስ አበባ መምጣት ምናምን ነገርና መኪና አደጋ አድርሼ ተደብቄ ነው ወደዚህ የመጣሁት። ይሄ ለስራ ፍለጋ እንዳልሆነ ራሴን ዝቅ ላለማድረግ ማለት ነው። እንደዚህ አድርሼ ነው እና አሁን ኧረ እባክህ ምናምን ነገር ተጎዳብን መሰለኝ ምናምን ነገር ምናምን ሸሽቼ ነው የመጣሁት ምናምን ነገር አይዞህ በቃ ምናምን ነገር አለኝ። ሊደብቀኝ ማለት ነው። በሱ ቤት ፍሬንች ዶር መስኮቶችና በሮች ምናምኖች ኮንትራት ሰጠኝ። ቅዳሜ ቀን ጀምሬው ቅዳሜ ቀን ነው የጨረስኩት ስራውን ማለት ነው፣ በሳምንቱ ማለት ነው። ልክ ጨርሼ ወደ መናኸሪያው እየሄድኩኝ እየተዝናናሁኝ ማለት ነው። ወደ መናኸሪያው እየሄድኩኝ መናኸሪያው ላይ የሆነ የፌሰር ቆሟል ብቻውን ነው እና ልጆች ወደ ጋምቤላ ሊሄድ ነው ምናምን ሲሉ እሰማለሁ። ይሄ ጋምቤላ ነው እንዴ አባት አልኩት። አዎ አለ። አይወስደኝም ስለው ትሄጃለሽ? አዎ ነገሩን አበለው አሉት። ሄድኩኝ። የምትሄደው ልትዝናና? በዛው ምን ሻንጣዬ ላይ ወላ ይሄን ሊያዘው ይሄን እንትናን ቻው ልበል ምለው ነገር ስለሌለኝ ማለት ነው። በደግ ብዬ ወደ ጋምቤላ ላይ ሌሊቱን ነው ስንጓዝ ያደር ነው። ጠዋት ላይ ነጋና እዛው ደረስን። እዛው እንደወረድኩኝ ብየዳ ቤቶች ላይ አሁንም ፍለጋዬ እነሱ ናቸው። ማረፊያ መረጋጋዬ እንደዛ አይነት ነገር ነው። እናም አንዱ ልጅ አገኘሁትና ቆይ አገናኘሻለሁ ብሎኝ ይዞኝ ሄደ። የሆነ የጥጥ መዳመጫ ነገር ነው ምናምን አይነት ድርጅት ተቃጥሎ ነው እና እሱን እያደሱት ነው። ከነሱ ጋር አገናኘ። እዛ እየሰራሁኝ እንደገና እሱ ልጅ አለው ሚስት አለው እና አንድ ጓደኛው ደግሞ ላጤ ነው። ከሱ ጋር እንዳድር አደረገኝ። ደባል ማለት ነው። ካመቻቸልኝ በኋላ እሺ ብዬ እዛው እየኖርኩ እየሰራሁ እያለ ከስራ ስጨርስ በጊዜ እሱ የሚሰራበት ጋር እሱም በያጅ ነውና ወደ እሱ ጋር እሄዳለሁኝ። የዚህ ሰዓት የእሱ አለቃ የሆነ ሰዓት ላይ ምንድን ነው የምትሰራው? እንደዚህ ለምን እኔ ጋር አሰራም ምናምን ነገር ይለኛል። አይ እኔ አልሰራም፣ በሰው እንጀራ ላይ እንዴት ብዬ ነው የምገባው? አልሰራም ምናምን ብዬዋለሁኝ። እንዲህ ያለኝ አላልኩትም። ከዛ በኋላ ዝም ብዬ እየሰራሁ እየኖርኩ እያለ የሆነ ሰዓት ላይ እነዚህኛዎቹ ኮንትራት ነው የምፈልገው በላቸው ነው ያለኝ። ኮንትራት ካልሰጣችሁ እዚህ ጋር ስራውን ላቆሙ ነው ምናምን ነገር እላቸዋል። እነሱ ደግሞ በቀን ስራ እንደዛው ሊያስጨረሱ አሰቡ። አቁመው ችግር የለውም እኔ ሌላ ቦታ አመቻቻለሁ ይለኛል። ነው እሺ አቋረጥኩት። ከዛ በኋላ እቤት ነበርኩና አለቃው ይልከዋል ራሱን። ያ ልጅ እንዴት ነው ምናምን ነገር ሲለው አይ እንደዚህ ስራ ፈቶ እኮ እኔ ጋር ነው ያለው ምናምን ነገር ይለዋል። ለምን እዚህ መጥቶ ይሰራ ምናምን ይምጣ? አዎ እሺ ይመጣና ኤልያስ አሰፋ ለምን እኔ ጋር አይሰራም እያለ ነው እና ምናምን። አይ ለኔ እኮ ነግሮኝ ነበር ጠይቆኝ ነበር በፊት ላይ፣ ግን እኔ ባንተ እንጀራ ላይ አልገባም ብዬ ነው እንጂ እኔማ ስራውን እፈልጋለሁ ምናምን ነገር አልኩትኝ። ኧረ ችግር የለውም በእኔ ስራ ላይ ምንም ነገር ምናምን ነው እንግዲያውስ አልኩና ከአንተ ከመጣ እንግዲህ ምን ማድረግ አልችልም ብዬ ጀመርኩ ማለት ነው። የተለያዩ ሞደፊክ ስራዎችን ምናምን ነገር ስለምሰራ እዛ ጋርም አንዳንድ ሞደፊኮችን ስሰራ አየና በቃ ከኔ ጋር በጣም ርቀት እንደምንሄድ አሰበ። ከዛ በኋላ ይሄኛው ደግሞ ደንፉ መጫር ጀመረ ራሱ አስገብቶኝ ማለት ነው። እኔ አሁን ሞደፊክ ስራ ከሌለ አንዳንድ በርና መስኮቶችን አምጣው ብዬ እሰራለሁ ማለት ነው። የዚህ ሰዓት እሱ ተናደደ። በርና መስኮቶቹን እኔ ልስራ፣ ትልልቅ ስራውን ለሱ ስጠው ይለዋል። መጥቶ እንደዚህ እኮ አለኝ፣ ምን ይሻላል አለኝ። እኔ የአህያ ልጅ ነኝ እንዴ? ትልልቅ ስራ አለ እሱ ስጠው፣ ትንሽ ስራ እንደዚህ አይነት ስራ አለ እንዴ? ጋራጁ የማን ነው ምናምን? የኔ ነው። ዝም በለው ከፈለገ ይወጣል አለኝ። አይመለከተኝም። ከዛ በኋላ በዛ ሁኔታ ላይ ያለን ልጁም ተጣላ፣ ወጣ፣ ተባረረ ማለት ነው። እኔ እየሰራው እያለ የጀልባ ኮንትራት አገኘ። ሰውየው የሚያሰራ ሰውዬ የጀልባ ኮንትራት አገኘ። እግር እርጥብ ነው አለ። ከዛ በኋላ 2 ጀልባዎች ናቸው ጄኔሬተር እና መበያ ምናምን ሊያቀርብ አንድ ባለሙያ ሊያቀርብ ነው ብላቸው ባለጀልባዎቹ ከባህር ዳር 3 ልጆችን አምጥተዋል። ለእኔ በጀልባ የሆነ ብር ሊከፍለኝ ተስማማን። ከዛ በኋላ እነዛን ጀልባዎች መስራት ጀመርን። እዛ ጋር አሁን ምናልባት ሰለሞን ይባላል፣ ጋምቤላ ላይ የሚኖር ልጅ ነው። የትግሬ ሰፈር ልጅ ነው። መከላከያ ነበር፣ ፌዴራል ነበረ። ለእኔ ሌሊቱን ብዙር ማንም ዞር ብሎ ማያይ መጥፎ ሀገር ነው ጋምቤላ። ቢያንስ ከ12 ሰዓት በኋላ ላይ መንቀሳቀስ አይችልም አንድ ሰው። እኔ እና እሱ ግን ስራ ከሆነ ስራው ላይ ሆኖ እኔን ነው የሚከተለኝ። ሌሊት ላይ ቦታ በንጋታው ይመጣና ይሄን ነበርሽ ነው ባክ ደብሮኝ ተንቼ ካልኩትኝ አንቺ ውሸታም በዚህ ሰዓት እንደዚህ ቦታ አልነበርክ ይለኛል። የት ነበር? እኔ እኮ ስራ ላይ ስለሆንኩ ነው እንጂ እኮ እከታተላለሁ ይለኛል።
ደህንነቴን ላይ ጠብቀኝ ነበረ። አሁን ከዛም ተቀንሶ የሆነ ሌላ ፊልድ ላይ ነው ያለው። ከዛ በኋላ ያንን ጀልባ ስሰራ ቆይቼ ያን ጀልባ እንደጨረስን በ2 ወር ምናምን ጨረስን። ከዛ በኋላ ብሬንም ተቀብዬ ከዛ በኋላ ወደ መጣር የሚባል ሌላ ጀልባ ጥገና መጣር አካባቢ ጥቁር ነው ያው የጋምቤላ ሰው ነው። ሚስቱ ወላሂ ጎንደሬ እንደዚህ አይነት ነገር ነች እና ሆቴል አለው ጀልባ አለው እና የእሱን ጀልባ ለመስራት ሄድኩኝ ማለት ነው። እዛ መጣር ላይ በገባውበት ሰዓት እዛ መጣር አካባቢ ላይ ለካስ ይሁን አንዳንድ ኤርትራውያኖች ምናምኖችም በዛ በኩል ይሾልካሉ። ስለዚህ ያንን ገና አንተንም ቢያይህ ወላ ማንንም ቢያየው በጥፊ ብለውህ ነው ማነህ ምንድነው የሚሉህ ሁላ ማለት ነው። እኔን ግን ገና ከገባውበት ጀምሮ ምንም ነገር የማውቀው ነገር የለም። ለካስ እነሱ ይከታተሉኛል። የሆቴል አልከፍል ምናምን ምንም ወጪ የለብኝም። እዛ የፈለግከውን ብር ጠይቅ ይከፈላል ሲባል ሰምቻለሁ። አንድ ጀልባ ዱቄት ምናምን ጭኖ ልክ ሊወጣ ሲል የሆነች ቀዳዳ ተገኘበት ጀልባው ላይ ማለት ነው። ቀዳዳ አለው ተብሎ እንዳለ ዱቄቱ ወረደና እዛ ጋር በያጅ እንዳለውም ተነግሯቸዋል። መርፌ ቀዳዳ ነች። የመርፌ ቀዳዳዋን እንደው ግፋ ቢል አምስት ቀዳዳ ብትኖር ነው የመርፌ ቀዳዳ። ብፈልግ ራሱ የለም እና ስንት ነው ምሰራለኝ ምናምን ነገር ሲል ብዬ ካሁን ይሰድበኛል ብዬ በቃ 10 ሺህ ትከፍላለህ አልኩት። አረ ወንድሜ ቀንስልኝ ሲለኝ ደስ አለኝ። በቃ 9 ትከፍላለህ ምናምን ብዬ ዞር እሺ አለ። ወዲያው ተያይዘን ቀብድ ተቀበልኩትና ቀጥታ ጋምቤላ ከተማ መጣውና መበየጃ ማሽን እዛው ተከራየውና አንድ ሰው ይዞ ማሽኑን የሚመለስ አንድ ሰው ስጠኝ እኔ በራሴ ትራንስፖርት ልኳለሁ አልኩት። ከአንድ ሰው ጋር ማሽኑን ሰጠኝ። ቀጥታ ሄጄ ያችን 4ቷን 5ቷን ጠበጠባ አድርጌ ጨርሻታለሁ። የመርፌ ቀዳዳ ግማሹን ከፍሏል፣ ግማሹን ያልከፈለው በዛው ቀረ ልጁ። ይሄ ባለ ጀልባው ብለው በሰራው አይመጣም። ሹፌሮቹና ረዳቶቹ ደግሞ የጋምቤላ ልጆች ናቸው፣ የደቡብ ሱዳን ሰዎች ናቸው። እኔ አልሰማሁትም እንጂ ለእኔ የተለጠፈልኝ ስም ከባድ ነው ለካስ። ያልኩትን እሺ ነው የሚሉት። ሰላይ ነው ተብለሃል። በቃ እንደዛ ነው፣ ደህንነት ነው። የሆነ ሰዓት ላይ ቢያንስ ወደ 10 ቀን ነው ዝም ብዬ የተቀመጥኩት። ማታ ላይ ነው እንዲህ ቢራ ጋብዞኝ ቁጭ ብለናል። ማታ ላይ ሲቪል ለብሶ መጣ። 100 አለቃ እንትና ይባላል ተዋውቀው አለኝ። እሺ ብዬ ሰላም አልኩት። ለምንድን ነው ቀድሞ 100 አለቃ ያለኝ? ውስጤ እዚህ ጋር አዲስ አበባ ውስጥ ሞላ ምናምን በፊት ላይ የሚሰጠኝ ስም ሌላ እንደሆነ እንደ ድራማ መዝናኛ ይመስል ነበረ። በቃ ሳላውቀው እኔ ራሱ ፖለቲከኛ ሆኛለሁ ለካስ። 100 አለቃ እንትና ይባላል ሲል እሺ ሰላም ብዬ ቁጭ። ከዛ በኋላ የሆነ በራሳቸው ቋንቋ ያወሩና ሀጀን ይባባላሉ። ማለት እኔ እናንተ እያወራን የሆነ ሰው ሲመጣ በቃ ብለን ወሬውን እንደምናሳጥረው ማለት ነው። ከዛ በኋላ አሁንም ሀጀን ይባባሉ። በሶስተኛው ሀጀን ሲባባሉ ሀጀን አልኳቸው። አይቼኛ ሙድ ነች አሉ። ከሙዳችሁ ልቀላቀል ብዬ ነው አልኳቸው። እሺ ምናምን ነገር ግን እኔ ወደ ገደለው እንዲገባ ስለፈለኩ ነው። ምን እንዳሰቡ አውቄያለሁ። አንተ ግን ማነህ አለኝ። ማለት ስራዬን አልኩት። አዎ አለኝ። ስራዬ እንግዲህ ያው የሱን ጀልባ ለመስራት ነው የመጣሁት፣ የብየዳ ሰራተኛ ነኝ ማለት ነው አልኩት። ያው ተጨማሪ ደግሞ የግል የሆነ የራሴ ስራ ይኖረኛል አልኩት። ለምን ከፈራ ላይ ቀር ሽንት ማሸናት ስለሆነ ማለት ነው። አለበለዚያ ለኔ ሊጫወቱብኝ ይችላሉ። አወኩ አለኝ። እያወከኝ እዚህ ድረስ መጠየቅ ነበረብኝ አልኩት። አዎ ይቅርታ አለ። ችግር የለውም በአንድ ጊዜው እዚህ መሰራት የለበትም አለው። ናስር ሄዶ መሰራት አለበት አለው። ይቅርታ ስምህ ማን ነበር ያልከኝ አልኩት። የሆነ ረጅም ስም ሲጠራ እሺ ችግር የለውም ስምህን ባልይዘውም ፊትህን ይዤዋለሁ ብዬ ቁጭ አልኩኝ። እንዲፈራኝ ስላሰብኩ ማለት ነው። ከዛ በኋላ በንጋታው ነው ምናምን ብረት ይጫናል ጀልባዋ ላይ። ሰለሞን ምንድነው ምናምን ነገር አይ እዚህ ጄኔሬተሩ ስለማይችል ወደ ናስር ሄዶ እና ነስ አንተም እዛው ሄደህ ትሰራዋለህ ምናምን። እኔ ምንም አይነት ዶክሜንት የለኝ። ችግር የለውም እኔ ወረቀት አወጣልሃለሁ ምናምን። አለቀ ተጭኖ ሰለሞን ምናምን በቃ ሂድ አለኝ። ጀልባው ጋር ሂድ አለኝ። ሆቴሉ በር ላይ አንድ ፖሊስ ቆሟል። ጀልባዋ ጋር አንድ ፖሊስ ቆሟል። በጀልባዋና በሆቴሉ መሀል ላይ አንድ ፖሊስ ቆሟል። ሁሉም እኔን ነው የሚከታተሉት። ታጅቤ ነው ያለሁት። ከዛ በኋላ ከሆቴሉ ስወጣ እኔን በቆረጣ እያለ እያፏጨ እኔን በቆረጣ ያኛል። ተነቃቅተናል ብዬ ዝም እያለፍኩት የመካከለኛውም እንደዛው ያስቀይሰኛል። ተግባብተናል። ልክ ጀልባው ጋር ስደርስ ቆምኩኝ። ውጣ አለኝ።
ወዴት ነው የምወጣው አልኩት። ልትሄድ አይደል አለኝ። ምንም አይነት ዶክሜንት ሳይኖረኝ ነው እንደ የሚሄደው አልኩት። ያው እኔ እዚህ ጋር አለው አይደል እንዴ አለኝ። እዚህ ጋር አንተ አለ መንገድ ላይ ለሚያጋጥመኝ ኃላፊነት ትወስዳለህ አልኩት። ያው ሹፌሩ አለ አለኝ። ጥራው አልኩት። ጠራው። ማይክ ይባላል። እኔ እነዛ አዳዲሶች የስራዎቹ ላይ ለሹፌርና ተቀጥሮ ለመስራት ሲወዳደር ነው የምንተዋወቀው። በራሳቸው ቋንቋ ወራና ከዛ በኋላ ኤልያስ ናውጣ አለኝ። ማይክ እኔ ምንም አይነት ዶክሜንት የለኝም መንገድ ላይ ለሚያጋጥመኝ ኃላፊነት ትወስዳለህ ስለው ችግር የለውም ናውጣ አለኝ። ሳስበው ማነህ ብሎ ቅጥቅጥ አድርጎ ወላ እዛው ገሎ ባሮ ወንዝ ቢከተኝም ጠያቂ የለውም። ስለዚህ እንደተከበርኩ ቦታ አይሻልም? በዛው እንደተከበርኩ ወጣው በዛው ተሻግሬ የቀረው ማለት ነው። የተሻገርክበት ቦታ ላይ መርከቡን ሰራ ወይስ ምን ተፈጠረ? ምን አጋጠመ? ያው ጋምቤላ ላይ ናስር የምትባል ከተማ ደረስን። የመጀመሪያው ከተማ ድንበር ላይ ነች አይደል? ናስር የደቡብ ሱዳን አካል ነች። የደቡብ ሱዳን ነች። ከዛ በኋላ ጀልባዋንም አልሰራዋትም እኔ ወዲያውኑ አንድ ማህሪ የሚባል ልጅ አለ። ማህሪ የአበሾች ኮሚኒቲ ነገር ነው ኃላፊ ነገር ሆኗል እዛ ማለት ነው። እዛ ከመኖሩ የተነሳ እሱ ነው የተቀበለኝ። እሱ ሆቴል አለው እሱ ጋር ነበርኩኝ። ከዛ በኋላ ከሱ ጋር እሱ ብዙ ሰዎችን ስለሚያውቅ የተለያዩ የቢዝነስ ስራዎችን እንሰራ ነበረ። ከሱ ጋር እየሰራን ቆይተን አጋጣሚ እኔ ወባና ደም ማነስ ቅልቅል በጣም አሞኝ በቃ ኦቨር የሆነ እንትን አደረገኝ። እዛ በልምድ ነው ሕክምና የሚሰጡት። ወባ ነሽ ተብሎ የሆነ ኪኒን ሰጡኝ። ያ ኪኒኑ ግን ሌላ በሽታ መጣብኝ። ወባዋ ጭንቅላቴ ላይ ወጣለች። ማወራውን የምሰራውን ነገር አላቅም። በቃ እብድ ያጫውተኛል ማለት ነው። ከዛ በኋላ ይሄ ማሪ የሚባለው ሰው አዝሎ አቅፎኝ ፈረንጆች የሚሰሩበት ሆስፒታል ትልቅ ሆስፒታል አለ። ወደዛ ይወስዱኛል። ሚዛን ላይ ሲሰቅሉኝ የጉራዬ ብዛት እኔ እኮ ይሄን ያክል ነኝ እላለሁኝ። እኔ አይደለሁም የማወራው። እኔ በቃ የማወራውን አላቅም። ብዙ ቀባጥሬ ያለሁኝ። እነሱም ኪኒን ሰጡኝ። እውነትም ኪኒኑ ቆንጆ ሆነ። በጣም የሚያደርገኝን ነገር ሁላ በአንዴው ጸጥ አደረገው። ግን ለካስ ደም ማነስ አጋጣሚ አልጋ ላይ ተኝቻለሁኝ። እዛው ፈጥቻለሁ። ለካስ ሆስፒታል ውስጥ አንዷ ሌላ በሽተኛ ልጠይቅ የመጣች አንዲት አበሻ ስታልፍ ስታየኝ ለካስ ፈጥቻለሁኝ። ብላ ትጮኻለች። አረ ልጁ ሞተ ምናምን ብላ ትጮኻለች። ተሰብስበው ሲመጡ ይሄን ሁላ ግን እኔ የማውቀው ነገር የለም። ከተሻለኝ ከዳንኩ በኋላ የምሰማው ወሬ ነው። ከዛ በኋላ አፋፍሰው ወስደው እንደገና ሲሉ ደም ሲያዩ 0 ነው። እንደገና ደም ያስፈልገዋል ተባለ። ይሄ ማሪ የሚባለውም ልጅ አንድ የሆነ ጎረምሳ ልጅ ነበር እዛው አካባቢ ዝም ብሎ የሚኖር ልጅ ማለት ነው። አበሻ ነው። የሁለቱ ደም እኛ እንሰጠዋለን ሲሉ ሲመረመሩ ይሆናል ለኔ። ከዛ በኋላ በቃ ይሄው ከሁለታችንም ውሰዱ፣ ይሄ ልጅ ይትረፍልኝ አለ። ይሄ ማሪ ችግር የለውም ከወጣቱ ከጎረምሳው እንውሰድና ካስፈለገው ካንተም እንወስዳለን ምናምን ነገር አሉት። ከዛ በኋላ ከዛ ከወጣቱ ልጅ ደም ተሰጠኝ። ግሉኮዙ ግማሽ ሲደርስ ድንገት ነው ክው ብዬ የነቃሁት ማለት ነው። ሙሉ ለሙሉ ስነቃ ሳየው ግሉኮዝ ተሰክቶልኛል። ሳየው እጄ ላይ ነው የተሰካው። የሰው ደም ከወሰድኩ በኋላ ተሻለኝ። ግን እግሬ በጣም ስሊፐር እንኳን እንዲህ ከነኩት ጧ ብሎ የሚፈነዳ ነው የሚመስለው እብጠቱ ደሙ እስከሚዋሃድ ድረስ ለሳምንት ያክል በቃ ሁለቱም እግሬ የሌላ አብጧል። ሲሻለኝ ከአንድ የሰሜን ሱዳኒ ነው፣ ትልቅ ሰው ነው፣ $1 ምናምን ነው የሚመነዝረው። እዛው ጋር ዩኤን ውስጥ አንዳንድ ስራዎችን ይሰራል። እሱ በፊትም እዛ ሀገር እንደረገጥኩኝ ከሱ ጋር እንድሰራ ይፈልግ ነበረ። አጋጣሚ ይሄ ማሪ አይሆንም ከኔ ጋር ነው የሚሰራው እዚሁ ነው የሚሰራው ብሎት ነበረ። ከዛ በኋላ አጋጣሚ እኔ ታሜ አይደለ ገና መንቃቴ ስለሆነ እያገገምኩ ነው። ቁጭ ብሎ ሲያየኝ ምን ይለዋል ለማሀሪ፣ ይሄ ልጅ ማሽኔ ተቃጥላብኝ ነበረ ማሽኔን ቢያይልኝ ያስተካክልልኝ ብሎ ይነግረዋል። ማሪም በየዋነት እንደዚህ ብለዋል ሲለኝ እሺ አልኩትኝ። እኔም ቁጭ ብዬ ስለሆነ ያለሁት ህመም ስሜት የለኝም፣ ግን እግሬ ነው ያበጠው። ከዛ በኋላ ተያይዘን ስንሄድ ንጹህ ማሽን ነው። አይ እኔ እኮ ማሽኔ ተበላሽቶ አይደለም የጠራው፣ ግን እንደዚህ አብረን እንድንሰራ ብዬ ነበረ ለማናገር ስላልቻልኩ ነው ምናምን ብሎ እንትን አለኝ። እሺ አልኩትኝ። ለምን ማሪም ከሌሎች ልጆች ጋር እየሰራ ስለነበረ እሺ ብዬው መስራት ጀመርን። ብዙ ጊዜ ላይ ከሰራን በኋላ በቃ ሰውነቴም ተመለሰ። የሚገርም ቆንጆ ፊዚካል ላይ ሲሆን መለካን የምትባል ሀገር አለች እንደ ኢትዮጵያ አዲስ አበባ ልትሆን የሚገባት ማለት ነው። መሀል ላይ የሆነችው መለካን ነች። አሁን ዋና ከተማ ያለው ጁባ ነው። ጁባ ማለት ደግሞ ዩጋንዳ ቅርብ ነው።
ዳር ላይ ነው ያለው። እኔ ወደ መለካን መሄድ ነበረብኝና እዛ ጋር ያው እንትን ብዬ ወደ መለካን ሄድኩኝ ማለት ነው። ከዛ በኋላ መለካን እንደገባውኝ የገባው ቀን የግዴታ ሰዎችን ማግኘት አለብኝ። ልክ እንደወረድኩኝ ሄድኩኝ የሆነ ቦታ ላይ ሻይ ቡና አልኩና ከዛ በኋላ የተወሰኑ ሰዎችን አየሁ። ሌላም ቦታ ላይ ብዬ ማለት ነው። እዚህ ጋር ዋናው መንገድ ላይ ፖሊስ ጣቢያ አለ። በፖሊስ ጣቢያ ዞር ስል ሰፊ መንገድ ነው ያለው፣ ወደዛኛው አቅጣጫ የሚወስደኝ ነው። እሱን ይዤ እንዲህ እየመጣሁ ከየት መጡ ሳላቸው ለሶስት ሆኖ አንደኛው አንገቴን ሀንግ ያዘኝ። ቱታና ስሊፐር ነው ያደረኩት። ሞባይልና ሳንቲም ይዤ ያለውኝ። ከዛ በኋላ አንደኛው ሀንግ ሲይዘኝ ይሄ የያዘኝን እሱን ለማስለቀቅ እየሞከርኩኝ ሁለቱ ከፊት ለፊቴ ናቸው የሚያዩት። ኪሴን ነው የሚያዩት። በቃ እሷን ካጸዱኝ እኔም ችግር ላይ ነኝ በሚለው ሂሳብ ማለት ነው። በጣም ታገልኳቸው። ምት ምናምን የለውም። ከዛ በኋላ እሱን እያስለቀ ድንገት ወደ እኔ ሲቀርብ አንደኛው እንዲህ ግሬን አንስቼ እንዲህ ስመታው አውራ ጣቴን ያዘኝ የግሬን። እዛው ላይ ቋስ ያደረገኝ ዋይ ብዬ መሬት ላይ ከእጁ እንዴት እንደወሸለኩም አላውቅም። ታች ሶስቱም ላይ ተነባበሩብኝ። እግሬን እዚህ ጋር በስለት ዋጉኝ። ኪሴ ውስጥ ያለው እንዳለ ሞባይሉንም ሳንቲሙንም ወሰዱት። አቧራ ሆኛለሁኝ የታገልኩበት እንትን ማለት ነው። ይህን የሚያደርጉት የሀገሩ ዜጎች ናቸው። ጎረምሶች ናቸው። ከዛ በኋላ ቀጥታ ምንም አላልኩም። ተያይዘን እዛው ጋር በቃ ደክሞኛል ሁላ የታገልኩበት ሁላ ማለት ነው። እያለከለኩም እንባም ጭምር ይዞኛል። ለምን አራግፈውኛል። አንድ ኤርትራዊ ነው አየኝ። ምን አባቴ ምናምን ሲለኝ እንደዚህ ነው ምናምን ነገር ይሉታል። እና አይዞ በቃ ምናምን ብሎ እና ታጠብ ምናምን ብሎ አስታጥበኝ እና እንሂድ ምናምን ብሎኝ ይዞኝ ሄደ። ሆቴል አለው። ሚስቱ ጎንደራዊ ነች። እሱ ጋር በቃ ይሄ ልጅ እዚህ ነው የሚሆነው አሁን የሚፈልገውን ባይጠይቃችሁም ራሳችሁ አስባችሁ እንድሰጡት ምግብ ምናምን ነገር ብሎ እዛው መኝቴን አስተካከለልኝ። ይሄ የአውራ ጣቴ ህመሙ ተነሳበት። ይሄ የተወጋውበት ስለቱ ንፍርቅ ብሏል እግሬ። ሕክምና አላገኘህም? ለ2 ወር ያክል ምንም አይነት ሕክምና ሆነ ምናምን 1 ብር ኪሴ ውስጥ የለም ነበረ። ሰውም ያየኝና አለባበሴን ምናምን አይቶ አባቴ ምን ሆንክ ምናምን ነገር ይሉኛል። እንደዚህ አይዞ በቃ እንደዚህ ቦታ ሂድበት አይሉኛል እንጂ እንዲንርዳህ የሚለኝ የለም። እኔም ደግሞ ልምዱ የለኝም እንዲሆኜ ነው የማለቱ ማለት ነው። እሺ ከማለት ውጪ ማለት ነው። ሰውነት ደግሞ የቸገረውም ሰውነት ስላልመሰላቸው ከአለባበስም ምናምንም አይነት እንደዛ ነው የሚሉት። ከዛ በኋላ እሺ ከማለት ውጪ ሌላ መልስ። እኔ ግን 1 ብር የለኝም ነበር። ቢያንስ ወደ 2 ወር በስቃይ ሽንት ቤት መቀመጥ እየፈለኩ ያቃተኝ ሰዓት አለ። በአንድ እግር ሽንት ቤት መጠቀም አትችልም። ለሊት ላይ እግሬን እንዲህ ወደ ላይ ሰቅዬ ካልሆነ በገመድ አስሬ ደሜ እንትን ሲል በጣም እያመመኝ ማለት ነው። በስቃይ ያሳለፍኩትን። ከዛ በኋላ ግን ትንሽ ህመሙ ቀነስ ብሎ እብጠቱም 0 ሲሆንና እንደ ቁስሉ ግን እንዳለ ሆኖ አንድ ቦታ ላይ እየሰራሁኝ ከአንዲት ዩጋንዳ ጋር ተግባባን። ከዛች ከዩጋንዳ ጋር ለሼር ጀመርን ማለት ነው። እዛው መለካን ውስጥ እዛ ጋር አበሻ በያጅ እኔ ብቻ ነበርኩኝ። ጁባ ላይ ብዙ አሉ አበሾች በያጆች፣ መለካን ላይ ግን እኔ ብቻ ነበርኩኝ። ጥሩ ገቢም አገኘች እና ጥሩ እየተደራጀን እያለ የእርስ በርስ ጦርነት ተነሳ። የእርስ በርስ ጦርነቱ በጣም አጸያፊ ከባድ የሆነ የሰው ልጅ ውሻ በስነ ስርዓቱ እኔ ሬሳ ወላ ቀብርም ሄጄ አላቅም። ሀዘንም ደርሼ አላቅም። ደስታም ሰርግም ሄጄ አላቅም። እዚህ ኢትዮጵያም እያለ ነው እዚህም እያለሁ ማለት ነው። ግን እዛ ጋር በስነ ስርዓቱ ፈጣሪን የለመንኩት ነገር አንድ ነገር ምንድነው 1 ብር የለኝም ብዬ አለምንም። ግን ብሶትና ብቻ እንዳሰጠኝ ብዬዋለሁ፣ ለምኜዋለሁ። እውነትም ድንጋይ አድርጎኛል ፈጣሪ። የሰው ልጅ የሚያክል ውሻ ጭንቅላቱን ቡጥቡጥ አድርጋ ስትበላው እዚህ ጋር ጫማ አልወልቅ ብሏ ስትለው እያየሁ ምንም ነገር አልመሰለኝም። ወይኔ ይሄን ሊገሉት ነው እያለን እንዲህ ፊት ለፊታችን ላይ ግንባራቸውን እየተመቱ። በዚህ አጋጣሚ ምናልባት የሚመለከተው ከሆነ ዮናስ ይባላል። የፈረንሳይ ለጋሲው ልጅ ነው። ራስታ ነው። እዛ ምግብ ቤት አለው። በሰላሙ ሰዓት ላይ ተዋውቀን ሰላምታ ወላ እሱ ጋር መቀባበለው ተጠቃቀማለሁ። የዚህ ሰዓት ላይ ለካስ የሆነ ሰው የሆነ ነገር ብሎታል። ለኔ አልነገረኝም። ይሄ ችግር ተነሳ። እንዳለ አበሻ ሆነ ኤርትራዊ ወላ ምናምን እንዳለ ሰላም አስከባሪ ካምፕ ገባ።
እንዳለ ሜዳ ላይ የምታየው ሬሳ ብቻ ነው አብጦ በፀሐይና ምናምን ነገር በጣም እዚህ ጋር ቁጭ ብለ የሚሸት አየር ንጹህ አየር ነው። እዛ ደግሞ ቤት ተቀምጠ የሚሸት ሬሳ ብቻ ነው። አንዱ ጊዜ ብቻ ነው ቀይ መስቀል በእስካቫተር የቀበረው። ከዛ ውጪ አልቀበረም። ለማንሳት ከበደ። አዎ ከዛ በኋላ ግን ያረግላል ይሄ ዮናስ የሚባለው እንደውም እሱ ካለ ፈልገኝ ይለዋለኝ። በሰላሙ ሰዓት የተነገረው ነገር አለ። ያን ሰዓት ላይ እኔ ደግሞ ደስተኛ ነበርኩ። ምን እንደሆነ የሚያስደስተኝ አላውቀውም። ምን ይዛል ምናምን የማውቀው ነገር የለኝም፣ ምንም ነገር የለኝም። ግን እስቅ ነበረ እና ነገሮችን እፈልግ ነበረ ማለት ነው። እና በሆነ ገጠመኝ ላይ ሴቶቹን ወደ ሰላም አስከባሪ ካምፕ እንዲሄዱ እናግዛቸው ነበር። አንዳንድ ጋሪ ያላቸውን እየጠራን ማለት ነው። ከዛ በኋላ መጣ ኤልዬ አለኝ። አቤት። ሰላም አስከባሪ ካምፕ ትገቢያለሽ እንዲ አለኝ። ኧረ እባክህ ወደዛ አልገባም። ምን ላውን ነው የምገባው? እዛ ከጥይት እንጂ እኮ ምግብ እንኳን የሚሰጥ የለም። አልገባም አልኩት። በቃ እኔም ካንቺ ጋር ነኝ አለኝ። እሺ አልኩት። ግን እኮ እሱ ሆቴል አለው። ሆቴሉ ምን ይሰራለታል? ሰው ሁላ እንዳለ እንቅፋት የሚመታ ውስኪና አረቄ ምናምን ነው እንዳለ። ሱቆች ተሰባብረዋል። እንቅፋት የሚመታ ወላ የሚዋጉት ጠጥተው ነው የሚዋጉት ሰክረው። ካምፕ ውስጥ ለሁለት ነው እንደዚህ የተከፈሉት እኮ። መንግስት ራሱ ጦርነቱ መጀመሪያ ሲነሳ የምን እንደሆነ አያውቁም። የጎሳ ይሁን የፖለቲካ ይሁን ምናምን የሚያውቀው ነገር የለም እኮ በፊት ላይ። ከአንድ ልጅ ከኔ ጋር ነበረ በላይ ይባላል። አሁን እሱ ከኔ ጋር አለ። 3 ሆነን የት እንሆን በቃ አንተ ምግብ ቤት እንሆን ምናምን። እዛ ምግብ ቤት ነን ያለ ነው። ዱቄት አለ፣ ዘይት፣ ቂቤ ምናምን አለ። ሸኖ ለጋ መሳሪያ ድው ሲል በቃ እንገባለን። ከዛ በኋላ እዛው ጋር አንዴ ገንፎ አንዴ ቂጣ እያደረግን በጣም ተመቸን እኛ ፀሐይ ስለማይነካን። ገና ስንገባ እንጂ ምን አለኝ ይሄ ዮናስ የሚባለው ልጅ ኤልዬ አለኝ ለወል የሆነ ነገር ሰምቼ ነበረ እና ምናምን ነገር አለኝ። ምንድን ነው አልኩት። አንቺ የሆነ ሰው አይቶሽ ይሄ ልጅ ምን ሊሰራ መጣ ምናምን ነገር አለኝ። እንዴት ምናምን ስንለው ይሄ እኮ ታጋይ ነበር አለኝ። ማን ያለ አልኩት። ማን ያለ ስለው አልነግርሽም ምናምን ነው። ተወሽ ያላስጨንቅም አልኩት ስለው ደመደመ። በቃ አመነ ማለት ነው። እና አሁን አንቺ መሳሪያ ምናምን ትችያለሽ አለኝ። አልችልም እንዴት ይባላል? እሱ ከፍ ካረገኝ እኔም ዝቅ ለምን እላለሁ ብዬ ምን አንተ ብረት እኮ እስቲ ቶ እስቲ ይለዋለኝ። በአንዴው በቃ ቫንዳም ራሱ አያድንህም በጦርነት ውስጥ አይደል? እሱ ከዛ በላይ ያሰበኝ ማለት ነው። ሙሉ ሀሳቡን እኔ ላይ ጥሎ እዛ ከገባን በኋላ የመጀመሪያዎቹ እንደውም የኢትዮጵያ መንግስት ለ3 ቀን ነው ለ5 ቀን ተኩስ አቁም አስደርጎ እና 5 ጊዜ ነው ፕሌኖቹ የተመላለሱት የኛ ማለት ነው። የኢትዮጵያ ኤርትራውያኖችንም ኢትዮጵያውያኖችንም እየጫነ ወደዚህ ያመጣቸው ማለት ነው። እኛ ያኔ ሴቶቹን ነው የሚልከው። እኔ ተኩስ ሲቆም ቀጥታ ወደ ጋራጄ ነበር የሚሄድ የነበረው። ጋራጄ ጋር ሲሄድ ምንም ነገር የተሰባበረ የለውም ምናምን ነገር። አብረህ የምትሰራ በሽርክና አብራችሁ ያላችሁት ዩጋንዳዊቷ ወዴት ሄደች? አንድም በፖለቲካው በረብሻው የዩጋንዳ መንግስት ችግር አለበት በሚባልበት ሰዓት ነው የዩጋንዳ ወታደሮችም መጥተው በአየር ደብድበዋል። እና እነሱን ካገኟቸው ፊት ለፊታቸው ነው የሚሏቸው የነበረው። ሴቱን ወንድ ማለት ነው እልህ አለባቸው ወላ እነሱም ያውቃሉ። ስለዚህ እሷ በመጀመሪያው እንትን ላይ ነው የሄደችው። ወደ ሀገሯ ተመልሳለች። ሰላም አስከባሪ ካምፕ የገባችው ማለት ነው። ሁሉም አጠቃላይ ሰላም አስከባሪ ካምፕ ገብቷል። ገባር እዛ ገብተዋል። ከዛ በኋላ ግን እዛ ጋር ደግሞ እኛም የምናውቃቸው ትልልቅ ሰዎች ሁላ ባለሀብት የሆኑ ዶክተር ምናምን የሚባሉ ሁላ እዛው መጥፎ አገዳደል የተገደሉበትም ሰዓቶች አሉ ከነ ሙሉ ታሪካቸው ማለት ነው። ወደ ራሴው ታሪክ ልመለስ ብዬ ነው እንጂ ሁለተኛው ጦርነት እንደገና ድጋሚ ሲነሳ እኛ በቃ ልጆቹን ተኙላቸዋለሁ። እኔ እንደ ቀጭን በር የለም ይቺ 90 ሳንቲሟ እሷ ጋር ፊት ለፊት እቀጭላለሁ እና ተኙላቸዋለሁ። በር ሰብሮ ሲመጣ ዝም ልክ እኔ ጋር ሲደርስ መሳሪያው እንዲህ ሲያደርጉ ሰላም አለይኩም ሲሉ ማለይኩም ሰላም። ፍራቻ ወላ እንዲህ መንቀጥቀጥ ወላ ደረት መውጠር የለም። ማለይኩም ሰላም ማንም ምናምን ነገር እኛ አበሾች ነን ሁላችሁም። አዎ አንተ አረብ ነህ? እኔ አረብ አይደለሁም እኔ ኢትዮጵያዊ ነኝ ምናምን። የመጀመሪያዎቹ ለዓላማ ስለነበረ በቃ አይዟችሁ ተጠንቀቁ መሳሪያ እንዳይመታችሁ ምናምን ይላሉ። በኋላ ላይ ግን ምድር ሌባውም ዱርዬውም እየጠጣ ነው የሚዋጋው። ለሁለት እንትን ብለዋል። ጭራሽ እየሰበረ ይገባና ልክ እኛ ጋር ሲደርስ እንደዛው እንደ ልማዴ እነሱን እያስተኛዋቸው የትኛው ጀግንነቴ እንደሆነ እግዚአብሔር ይወቀው። እኔ ወታደር ቤትን የማቆም ታሪክ የለኝም።
ግን በዛ ሰዓት ግን ሳላውቀው እኔ ወታደር ነበርኩ እንዴ ሁላ ያልኩበት ሰዓት ነበረ። ፍራቻ የለም፣ ጀብደኝነት የለም፣ ነፍስ ማዳን ላይ ነኝ ያለሁት። ቢያንስ በአጭሩ ይቆማል አሁን። ከዛ በኋላ እኔም ብየዳ ቤቴ ጥሩ መስመር ይይዛል። ለምን እዛ ጋር የተሰባበረ በርና መስኮት እንዳለ ያለው ኤልያስ ጋር ነው። ለምን ብቸኛው አበሻ እኔ ነኝ። ሌሎቹ ጋር አይሄዱም። በስመ አበሻ ብቻ እኔ ጋር ነው የሚመጣው። ታሪክ ይቀየራል ብዬ ነበር ያሰብኩት። ከዛ በኋላ ምድረ ሌባ እየመጣ ሰብሮ ሲጋዝም ዝም ልክ እኛ ጋር ሲደርሱ እኔ ጋር ሲደርሱ ሰላም አለይኩም ሰላም፣ እጄን ወደ ላይ ምንድነው እንደዚህ ነው፣ አምጣ ብር የለንም፣ አምጣ። አበሻ ባንክ ቤት አይሄድም። ለምን እዛ ጋር ያለው ኬሲቢ ባንክ ምናምን የኢስት አፍሪካ ባንክ ነው ያለው። እሱ ተዘርፏል። የዛ ብር ብዙዎቹን ታሪክ ቀይሯል። በይበልጥ አንድ ልጅ የአቃቂ ልጅ 10 ብር የናፈቀው ሰለሞን የሚባል ልጅ ለአንዱ ክፉ የሆነው ለሌላኛው ሎተሪ ነው የሚሆነው። በአሁኑ ሰዓት እንግሊዝ ውስጥ ይገኛል። ያቺ ገጠመኝ ነች እሱን እንግሊዝ ውስጥ የከተተችው። ከኢስት አፍሪካን ባንክ ድርሻውን ወሰደ ነው። ሌላ ታሪክ ነው ያለው። ግን ለሌላው ጦርነት የመጣው ለሱ ሎተሪ ሆኖለት በዚህ ሰዓት ላይ አሁን እንግሊዝ ውስጥ ይገኛል። በዛው ልክ ግን እኛ በዛ ሰዓት ላይ ልክ በቃ ሲገቡ ምናምን ነገር መሳሪያ በቃ እንደዚህ ህጻናቶች ውሃ የሚረጩበት እሱ እስከሚመስለን ድረስ ማለት ነው። ማለት የማይለመድ ሞት ብቻ ነው የማይለመደው። ለምን ይዞክ በዛው ስለሚሄድ። ከዛ ውጭ ግን በህይወትክ ውስጥ የማትለምደው ነገር ምንም ነገር የለም። በቀን 5 ጊዜ የተለያዩ ግሩፖች መሳሪያ እንደዚህ ይወጥሩብናል። ይህን እየሰማ ከሆነ ዮናስ ምናልባትም ታሪክ ቀይራለች። እዚህ ጋር መጣ ፈረሳይ አካባቢ ቤላ አካባቢ ላይ ያለ ልጅ ነው። አገር ውስጥ ገብቷል። እሱ እያለ ባወራክ ምንኛ ደስ ባለኝ ማለት ነው። ያለ ምንም መፍረት ምናልባት ይጨምርልኛል እንጂ አይቀንስብኝም። መሳሪያውን ዞር አድርገው ምት ሲጀምሩ ችግር የለውም እንኳን መሳሪያውን ዞር አረከው እንጂ እያለን እንደዚህ እንትን እያለ እኔ ጋር ሲመጡ 1-2 ከመቱኝ በኋላ እሱ ምንም የለውም ምስኪን ነው፣ እሱ መካኒክ ነው፣ ወፍራም ሰው ብር አለው እያሉ ወደ እሱ ጋር ይሄዳሉ። እሱን ሲመቱት ደግሞ ትንሽ ቆይና ደግሞ አረ ወንድሜ አንተ ወንድሜ የለም እንደዚህ ተመልሶ ወደ እኔ በቀን 5 ጊዜ ለሳምንት ያክል። በሳምንቱ መጨረሻ ላይ ግን መጥፎ እያመረረ መጣ ፋይቱ። አጋጣሚ ጋራጄን አይቼ ስመጣ ቀጭን አስፋልት መንገድ አለች። እንዲህ እየመጣሁኝ የመንግስት ወታደር ነው መሳሪያ የተጠመደ መሳሪያ መኪና እንዲህ እየመጣ ነው ወደ ፊት ለፊቴ። አሁን ለሚጠይቁኝ መልስ ያዘጋጀውላቸው ነው። እንደዛ ውሻ ሲግጠው ያየሁትን ምንም አልመሰለኝም። ድንገት እንዲህ እየሄድኩኝ ዞር ስል ቱቦ ስር እንደዚህ ወድቋል እና እንዲህ ሲል ድንገት ሌላው ምንም ያልመሰለኝ ድንገት ስለሆነብኝ ነው መሰል ዞር ስል ልጁን አየሁት እንዲወድቁ። በስመ አብ አልኩኝ። ወታደሮቹ ፊት ለፊቴ ላይ ደርሰዋል። ምን ሆንክ ይለኛል። እዚህ ጋር የወደቀውን እያየ እንዴት እኔን ምን ሆንክ ይለኛል የሚለው ውስጤ ላይ ያደረና ማለት ነው። አይ ምንም አልኳቸው። ምን ስራ ለምና እህቴ ጠፍታብኝ እህቴን እየፈለኳት ነው እና እዛ ሰላም አስከባሪ ካምፕ ፈልጋታ ምናምን እዛ የለችም እዛ ጥቻት ነው ምናምን። ውይ ምስኪን ማለት ጀመሩ። በቃ ጥይት እንዳይመታ ዳርዳሩ ሳስበው አገሪቷ እንዳለ ማንም ሰው የለበትም። ስለዚህ እኔ የምቆየው ለምንድን ነው? ስለዚህ ያለኝ አማራጭ አሁን ይሄ ቶሎ የሚመለስ ነገር አይደለም። ለማን ሰርቼ ነው እኔ ምንስ እንትን የምትለው በቃ አልኩና አንድ የሆነ ሳንቲም ነበረ የ4 ልጆች የሚሆን የምንካፈለው አንድኛው ጋር ራሴው ነኝ ከሰላም አስከባሪ ካምፕ ያስወጣሁት። እዛ አንዳንድ ጊዜ እንሄድና እናያቸው እስቲ እየተባባልን ስንሄድ እሱ ጫው መስሏል እዛ አቧራውን እየቃመ ናውጣ አንተ በረሀብ ትሞታለህ ና እንሂድ ምናምን ብዬው ይዤ ወጣሁኝ። ከዛ በኋላ ከኔ ጋር አድርጌዋለሁ። የሆነ ነገር እነግርሃለሁ ብሎኝ ነበረ። አሁን እንግሊዝ ሄዳ ያልኩ ልጅ ማለት ነው። እሱ የገጠመውን ሎተሪ ለእኔ ነበረ። ቆይ የሆነ ነገር እነግርሻለሁ ምናምን እያለ ከዛ በኋላ ላይ የሆነ ሰዓት ላይ ተጋጨን። ከሱ ጋር ቤት ውስጥ ቁጭ ብለን አንድ ላይ ሆነን በጨዋታ መሀል አንዳንድ ስንባባል ሌላ ውስጥ ገባሁ እኔ እንደ አብሹ አረገኝ። ይሄ ሄኒክል ቢራ ምናምን መሀት ነው ያለው የጣሳው ነው በማዳበሪያ ይዘን ነው የገባ ነው። እሱን እንትን እያልን አለመግባባት ተፈጠረና እንዴት ብዬ ዘራፍ እኔ በኋላ ላይ አራ ቢለም እዛው ተኳረፍን ማለት ነው። ከዛ በኋላ ያንን እኔ ጋር ያለውን ብር ከዚህ አንድ ጓደኛ አለኝ በላይ የሚባል አሁንም እዛው ይሆናል ብዬ ገምታለሁ። እሱ እና ከሱ ጋር ተነጋገርን። ዮናስ አትፈልግም ለምን እንደሆነ እግዚአብሔር ይወቅላት ከሳንቲሙ ማለት ነው።
እሱ ሌላ ታሪክ ነው፣ እዚሁ ያለ ሰው ስለሆነ ማለት ነው። ይሄኛው በቃ አሁን ለዚህኛው አልሰጠውም አልኩት፣ ለዚህኛው አልሰጠውም፣ ይሄንን እኔ እናንተ ብቻ ምናምን ነገር አልኩትኝ። እሺ ምናምን ማታ ላይ ግን ዘራፍ እላለሁ አልኩት እኔ። እሺ ከዛ በኋላ ልክ እንደገባን እስቲ አንድ ሰው የሚጠይቀኝ ካለ ወንድ ነው ምናምን ነገር አልኩኝ። ዝም በጎን አነጋገር እናገራለሁ፣ መልስ የለም። ምንድነው እንዲጠይቁ የፈለገው? ድርሻዬን ስጠኝ እንዲሉኝ ነው፣ እንዳይለኝም አፍ መያዣ አንድ ሰው ሳንቲም ምናምን እኔ ጋር ጠይቃለሁ ቢል ምናምን ነገር እያልኩኝ ይሄኛው ጋር ተነጋግረናል። ይሄኛው ነው የሚመለከተው፣ እሱም ዋጥ አድርጋት እዛው። ዮናስም አይፈልግም፣ እሱ አትፈልግም። ኤልዬ ተካፈሉ እያለች ነው ሁላ ያለው ማለት ነው። ከዛ በኋላ ከዚህኛው ጋር ተነጋግረናል። ልክ በንጋታው በቃ በሆነ ጊዜ ላይ ከ4 ቀን በኋላ በቃ እኔ እዚህ ምን ሰራለሁ፣ ስለዚህ እንሂድ ተባባልን። ከዚህ ከበላይ ከምልህ ጋር እቃችንን ይዘ እኔ ጋራጅም ገባሁኝ። ሳየው ምንም ነገር የምትሰራው ነገር አይኖርም። ስለዚህ ትንሿ መበየጃ፣ ግራይንደር፣ ድሪል፣ ልብስ አውጥቼ ጥዬ ሻንጣውን እንዳለ እሱን ሞልቼ አስሬው ከሆነኝ እሰራበታለሁ የሆነ ቦታ ላይ፣ ካልሆነ ደግሞ ያው በሚለው ይሳብ፣ ካልሆነ ደግሞ በአባይ በኩል የሚያስገባ አለ ወደ ሀገር ይገባለሁ ብዬ ወደ ፈሉጅ ነዳጁ የሚወጣበት አካባቢ ማለት ነው ወደዛ መጣውኝ ማለት ነው። ማን የሸኘኝ? ይሄ በላይ ምን ለምን ከኔ ጋር አልመጣም? አብረን ልንሄድ ወጥተን የሆነ ሰው ከኬሲቢ ባንክ የተዘረፈ ብር አንድ ጥቁር ብሩን ይዞት ወጥቶ ለማን ይሰጠዋል? ሲሳይ ለሚባል ሆቴል አለው ለሱ ይሰጠዋል። ትሰጠኛለህ ብሎት ማለት ነው። ያ ሰው ይሙት ይኑር አይታወቅም፣ በዛው ቀረ። ይሄ ሲሳይ እኔን እንዳይለኝ ይፈራኛል እንዳልኩ ነው። በሰዎች ጭንቅላት ውስጥ እግዚአብሔር ያውቀው ምን ውስጥ እንዳለው። እኔ እንዳይነግረኝ ፈርቷል። በላይናማ ብሎት ይጠራውና አቤት ሲለው እንደዚህ ያለ ይሄን ያህል ብር አለ በሰላም አስከባሪ ካምፕ የተወሰነ ተካፍለን ይዘነው እንግባና ከዛ በኋላ የሚገባህን እሰጥሃለሁ ይለዋል። እሺ ይለዋል። ኤሊ እንደዚህ ገጠመኝ ይለኛል። በቃ እኔ ልሂድ ምናምን ተባብለን ብር እንካ ስለው አልፈልግም አለኝ። ለምን? ገና እኮ አንቺ የምትሄጂበትን አታውቂውም፣ ለአንተ የሆነ እኔ እዚሁ ነኝ ያሉት ከእነሱ ጋር የፈለግኩትን ትላለሁ ምናምን አለ ነው። አዎሽ እሱ ሸኘኝ ማለት ነው። ፈሉጅ እንደገባውኝ ፈሉጅ ላይ ፈሉጅ የሆነች ከተማ አለች። እዛ ከተማ ላይ እዚህ መለካን ላይ አብረው ነው የነበሩ ልጆች እዛ አገኛቸዋለሁ። ከነሱ ጋር እነሱ ተቀበሉኝ። ከዛ በኋላ ከነሱ ጋር ውዬ ሳድር አገሪቷን እንትናን ዙሪያን ካየዋት በኋላ ቀጥታ አንድ ጸጉር ቤት አየሁኝ። ዩጋንዳ ነው። ቀጥታ ገባውና እንደዚህ ነው ማማ አሙዲ የምትባል አሙዲ ነው ስሟ እና የዩጋንዳዎች ኮሚኒቲ ነገር ነች ሰብሳቢያቸው። ይኸውልህ ካላመንክ ቁልፏ እኔ ጋ ነው ያለው እና ስልክ ቁጥሯን ልስጥና አናግርልኝ አልኩትኝ። የት እንዳለች አላውቅም፣ እስቲ አናግርልኝ አልኩትኝ። የካምፓላ ቁጥር ሰጠሁት። እኔ ጋር ነበረ የካምፓላ ቁጥር ማለት የቤተሰቦቿ። ወደ ካምፓላ ሲደውል እውነትም አመነ ቁጥሩን ሲያይ። ከዛ በኋላ ደወለ። በጣም ድብቆች ናቸው፣ በተለይ ወንዶቹ። ሴቶች እንኳን ነጻና ተጫዋች ዳንሰኞች ናቸው። አልመጣችም ጁባ ነች ያለችው ምናምን ነገር አሉት። የጁባ ስልክ ተቀበለ፣ ደወለላት። አገኘ እንደዚህ የሚባል አበሽ ነው። ኧረ ስጠው ምናምን ትለዋለች። ተገናኛል ስትለኝ በቃ አሁን ወደ ሀገር ልገባ ነው ምናምን ነገር አልኳት። ለምን? ሳንቲም ጨርሻለሁኝ እዚህ ጋር እንደዚህ ነው። ችግር የለውም አንተ ወደ እሱ ለሱ ስጠውና እሱ ይዞክ ይመጣል። ከዛ በኋላ በባንክ ብር ልክልሃለሁ፣ በአየር ትመጣለህ ትለኛለች። ነው አዎ እሺ። ለሱ ስልኩን ሰጠሁትና እሷ አናገረችው። እንደዚህ ቦታ ይዛ ሄድና ከእንደዚህ ቦታ ላይ እንደዚህ ብለዋለች። የባንክ ራሱን የቻለ ባንክ ሳይሆን አለ ሰው በሰው እሺ ይልና እዛው ጋር ሳላስበው እመለሳለሁ ያላልኩት ሰውዬ እዛው በቃ ልሄድ ነው ስላቸው እንደዚህ እሷን ያውቋታል ደግሞ እነዚህ ጓደኞቼ። ኧረ እድለኛ ነህ ምናምን አሉ። እሷ ሰላም አስከባሪ ካምፕ ነው ከዛ ወጣለች። ከዛ ወጣ ዋናው ጁባ ከካምፓላ እንትን ጁባ ገብታለች። ከዛ ሆና ነው ማሽኑን እዛው ጋር በማይረባ ዋጋ ሸጥኩትና ይዤው መዞር አልችልም። በማይረባ ዋጋ ሸጥኩትና ተመለሼ ከልጁ ጋር ወደ ተባለ ቦታ ወሰደኝ። እዛ ፈሉጅ ነዳጁ ያለበት አካባቢ ላይ የዩጋንዳ ወታደሮች ናቸው ያሉት፣ ግን ደቡብ ሱዳን ውስጥ ነው። ግንኙነት አደረገና አገናኘኝና እሱም ሄደ። ከዛ በኋላ ብር ላከች። ብሬን ተቀበልኩና ስስትም አደረብኝ። ቀጥታ ወደ ኤርፖርት አየር መንገድ ሄድኩኝ። ሲሄድ የቀይ መስቀል ፕሌን አለ። ቀይ መስቀል አያስከፍልህም። እዛ ጋር ግን ያሉት ወታደሮች የዛው ሀገር አይደሉ እና ለመብላት ይፈልጋሉ። ገባሁኝ።
ስገባ ክፈልና ምናምን እንዴ እኔ ከእንደዚህ ቦታ እኮ ነው የመጣሁት እንደዚህ አደጋ ደርሶብኝ ውጣልኝ ምናምን ነገር አረ ወንድም የለ ምናምን ነገር ስለው ጭራሽ መሳሪያውን አነሳብኝ። ተመልሼ ወጥቼ ልክ ሲሄድ ነው ክፉ ነገር ያየሁት ማለት ደስ በቃ የሆነ ከባድ ነገር እዛ ጋር ብዙ ወታደሮች ማንኛውም ሰው ቢያንስ ከቤተሰቦቹ ወይ አንዱን አጥቷል ወይ ሙሉን ጨርሷል ወይ ምናምን ነገር ደም አስክሯቸዋል። የመሳሪያ አያያዝ ደግሞ ምንም ችሎታም የላቸው ሙሉ ወታደሮች። ከማዕከላቸው እንደዚህ ጋር ካምፕ አለ። ከካምፑ የሆነ ወታደር ዘራፍ ያለ ልቀቁኝ ብሎ የሆነ አይምሮ እንትን ብሏል እና ተመናጭቆ ሲወጣ ያዋለኝ ቀጭን አስፋልት ነው፣ ቀጥ ያለ አስፋልት ነው። ተመናጭቆ ሲወጣ ዝም አልኩት። እኔ ቀድሜዋለሁ። ከፊት ለፊት የሆኑ ወታደሮች ይመጡ ነበር። እንደዚህ እየመጡ እሱን ሲያዩት እንዲህ ሲደበቁ ይሄማ ሌላ ነገር አለው ብዬ ይኸው እሱ እኔን ይከተለኛል። እኔም የሌለ ሩጫ በጥፍሬ ነበር ምሮጥ የነበረው። ሩጬ የማልጨርሰው መንገድ ነው ደግሞ። ከዛ ለምን ብቆም ወይ አይቶኝ ሀረብ ነህ ብሎ የሆነ ነገር ሊያደርገኝ ይችላል። በጣም እየሮጠኝ አንድ የእርዳታ መኪና ይመጣል። ባንዲራ እያውለበለበት እየሮጠ ነው የሚመጣው። እንዲህ እየሮጥኩኝ እንዲህ ለምነው ነበረ። ከዛ በኋላ ወዲያውኑ እኔ ጋር ሲደርስ መኪናው ሳይቆም ጋቢናውን ከፈተልኝ። የሆነ ራስታ ነው። ጋቢናውን ይዤ እየሮጥኩኝ ዘልዬ ጋቢና ውስጥ። ከዛ በኋላ ግን ከገባው ሳየው ኤርትራዊ ነው። አንቺ አባቴ ምን ሆንክ አለኝ። አይ እንደዚህ ነበር። እዚህ ሰዓት እኮ እነሱ በሽተኛ ሆነዋል። አሁን የሆነ ነገር ቢያረግብስ እዚህ ጋር አሁን እኛ ባንደርስልህ የሆነ ነገር ሊያረግ ይችላል። ምን እንደያዘ ምን የምታውቀው ነገር የለም ምናምን ነገር አለኝ። አይ እኔ እኮ እንደዚህ አይዞ በቃ የኛ ፕሌን ይመጣል ስልክ እንለዋወጥና በእኛ ፕሌን ኧረ ችግር የለውም ምናምን ብዬ እውነትም ያችን ነገር አወጣኝ ማለት ነው። ስቃይ ሳይሆን ሲቃ የምትለውን ቃል ነው የሰጠሁት ለዚህኛዋ እንትን ማለት ነው። ለዚህኛዋ የመጨረሻዋ ፈቅታ ነች። በጣም ማለት እኔ በህይወት ሮጬ ማላቅም ያን ልሮጠውም አልችልም ራሱ ማለት ነው። ከዛ በኋላ እንኳንም ዛሬን ወጣው ብዬ ተመልሼ ክላስ ያዝኩና በንጋታው ቀጥታ ከፈልኩና ያችን ብር ላለመክፈል ነው ይሄን ሁሉ ጉዳይ ያየሁት። ስለዚህ ከፍዬ በአየር ወደ ጁባ ሄድኩኝ። ጁባም እንደሄድኩኝ እሷ ተቀበለችኝ። ለ2 ወር ያክል እሷ ጋር ነበርኩኝ። አገሩን መምሰል ስላለብኝ እኔም አበሾች ያሉበት ቦታ ላይ ጋራጅ ጀመርኩኝ። እዛ እየሰራሁኝ ደግሞ ተቀጥሬ እየሰራሁኝ ሰዎችን አፈላልግና አመቻች ነበረ። ደስ የሚለው የስራ አካሄድ አለኝ። በምሰራበት ቦታ ላይ ማንን ማግኘት አለብኝ፣ እንዴት ማግኘት አለብኝ የሚለውን ከሰው ጋር ተማክሬ ሳይሆን ራሴ ጥሩ የሆነ አካሄድ አለኝ። እዛ ጋርም እየሰራሁኝ የተወሰነ ጊዜ ላይ በቃ ነገሮች እስከሚሟሉ ድረስ ከዛ በኋላ ማላቀውን እስር ቤትም እስረኛም ጠይቄ ማላቀውን ለመጀመሪያ ጊዜ ላይ እዛ ነው የታሰርኩት። በምን ታሰርክ? የታሰርኩት የሚገርም በልክ እዛ እንደገባውኝ ቀን ላይ ይከተሉና የምትኖርበትን ቤት ያዩትና ከዛ በኋላ ግን ማታ ላይ መጥተው በመሳሪያ አስፈራርተው ብዙ ነገር ያደርጋሉ፣ ይቀማሉ፣ እንደዚህ ምናምን ሲሉ ሰምቻለሁኝ እኔ የምኖርባት አካባቢ ላይ። ከዛ በኋላ አጋጣሚ እኔ የምሰራው አንድ ኤርትራዊና አንድ ጎጃሜ ልጅ ነው። ሼር ሆነው ነው የሚሰሩት። የኤርትራዊው ሙሉ ጋራጁ የሱ ነው፣ ባሌስትራ ምናምን የሚሰራው እሱ ነው። ይሄኛው በያጅ ነው። ይበይድና የሚያገኘውን ገቢ ማለት ነው ከዚህኛው ጋር ሼር ነው የሚያደርገው ማለት ነው። ይሄኛው ታዲያ ጥቅሙ ስለቀነሰበት ብቻ አንዳንድ የውጭ ስራዎችንም ወደ ውጭ ያስቀራቸዋል ማለት ነው። ቀን እሱ ጋር ስሰራ ቆይቼ የሆነ ምክንያት ፈጠርና ነገ እንደዚህ ቦታ እንሄዳለን እንሰራለን ምናምን ብሎኝ እሺ ብዬ ሌላ ቦታ ላይ ስንሰራ ቆየን። በሌላኛው ጊዜ ላይ በቃ እንደዚህ ቦታ እንገናኝ ይለኛል። ከዚህ የጋራጁን ብር ወስጃለሁኝ። መግቢያዬ ላይ ነው። እዛ ቁጭ ብዬ እየጠበቁ ሲቆየብኝ ጊዜ በቃ መጥቶ ነበረ ምናምን በይልኝ ብዬ ለልጅቷ ላስተናጋጇ ነግሬያት እኔ ወደ ቤቴ መሄድ ሰዓቱ መሽቷል። 12 ሰዓት ከተኩል ምናምን ሆኗል። እንዲህ እየሄድኩኝ 2 ናቸው ይመጣሉ፣ ይከተሉኛል። አየኋቸው፣ ትዝ አለችኝ ያቺ የተባልኩት ነገር። ኦኬ ብዬ ወደ ቤት አልገባም ብዬ እዛው ጋር ሱቅ ላይ የምቸረችረው ሱቅ አለች። እሱ ጋር ስደርስ እነሱም እዛ ደረሱ። አይደለም ብሩን ሰጥቶት ይሄ አንተ ጋር ይቀመጥ አልኩት። ይሄ አንተ ጋር ይቀመጥ አሁን 50 ብር ብቻ ስጠኝ ብዬ 50 ብር ብቻ ወስጄበት ሌላውን ብር ሰጠሁት። ነገ ወስደዋለሁ ብዬ እንደዛ እያልኩት እነዚህ ልጆች መጡ። አብሽ ምን ትሰራለህ ምናምን ነገር አለኝ። እንዲህ አየሁትና ዝም አልኩት። አትገባም እንዲህ አለኝ። ዝም አልኩትና በቃ ብዬው 50 ብሯን ይዤ ተመልሼ ወደ አስፋልት ወጣሁኝ። ሳልፈልገው ማለት ነው። ወደ አስፋልት ወጣሁኝ። ሰዓቱም እየሄደ መጣ።
አንድ ቤት አለ የሚያነጋ ቤት ነው። ቢያንስ እንኳን ገላጋይ ያስፈልገኛል በሚለው ሂሳብ ዲጄው ጋር አንድ ልጅ ማቀው የዛው ሀገር ሰው ነው፣ ሱዳኒ ነው። እሱ ጋር ሂጄ ሰላም አልኩትና ሰላም ተባብለን እንካ 2 ቢራ ይዘና አልኩት። 2 ቢራ ይዞ መጣ። 20 ብር ማለት ነው። 10 ብር ነው ቢራው። ይዞ መጣና ቁጭ እሱ ጋር ቆሜ እንትን ያልኩ እነዛ ልጆች አሁንም ተመልሶ መጡና አጠገቤ ቆሙ። ማለት አብሺ አትገባም እንዴ ምናምን ነገር አለኝ። ቤትም ማየት ነው የፈለጉት እነሱ እግዚአብሔር ያውቀው። ከዛ በኋላ እንዲገላመጥኩትና ዝም ስለው ወሰደና በቦክስ እዚህ ላይ መታኝ። እዛው ጋር እንደዞርኩኝ እልም ሳረገው ጉልበቱን በጎን በኩል ላይ እንዲህ ስመታው ይሄኛው ደግሞ እኔ ከኔ ጋር ያለው ምን አደረገ አንድ ተባባሉ። ከሱ ጋር ተያያዙ። እኔ ምችን አይደለም መፈልገው ሲያያዙ ተያይዘው በቃ ጉልበት ይፈታተናሉ። እዛ ደግሞ ስትደባደብ ገላጋ የለም። ዋው 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 ብቻ ነው የሚጮሁት። ከዛ አላ እንዲህ ሳስበው ይሄ ልጅ ጋር አሁን ጥሎት ከተነሳ እኔን አይልቀኝም። ስለዚህ ደግሞ ሁሉም ለየግሩፕ ነው የሚደንሰው እኮ። ያ ቤት የጥቁሮች ቤት ነው፣ ግን ባለቤቱ ኤርትራዊና ኢትዮጵያዊ ነች። ሚስትየው የጅማ ልጅ ነች ምናምን ነገር። ባልየው ራስታ ነው፣ ኤርትራዊ ነው። ግን ቤቱ በቃ ጥቁሮች ብቻ ናቸው ያሉት ነው የሚባለውም ሀቅም ነው። የተወሰኑ የእሱ ጓደኞች ኤርትራውያኖች ይኖራሉ እንጂ ከዛ ውጭ እኔ ነኝ ያለው። እኔን አይልቀኝም አልኩና ፊት ለፊት እንዲህ ሲጎነባበሱ በፊት ለፊት እግሬን እንደዚህ ያገኘሁት ድብና አድርጌ እዚህ ላይ ስለው ያኛው አፍረጠረጠውና እዛው ዱቄት በዱቄት አልኩ። እኔን ማለቅ ሌሎች ያዘው ነው። ከዛ በኋላ ኤርትራዊ ባለ ሆቴሉ መጣና ተውታለ ምንድነው ምናምን አባቴ ምናምን ያው እኔን ሲከታተሉ ለኔ ሲል ነው እንደዚህ እና ወደ ውስጥ ባብሎ ወደ ውስጥ አስገባኝ። ከዛ በኋላ ያኛው አርፈትፍቶ ጥሎት ሄዷል። ዱቄት በዱቄት ሆኖ አይኑ በልዞ ምናምን መጣ። እገለዋለሁ እያለ አትነካውም አለው ያ ኤርትራዊ። እገለዋለሁ ምናምን አትነካውም። ፖሊስ ሲመጣ እሱ ምንም ማድረግ አይችልም። ማን ነው ምናምን ሲል ተነሳ አለኝ። እሺ አቤት አልኩኝ። ናውጣ እሺ ሄድኩኝ። እዛው አቅራቢያ ላይ እንደ ፖሊስ ጣቢያ አለ። እዛ አስገቡኝና በውሻ ሰንሰለት አሰሩኝ። እግሬን ከሆነ ነገር ጋር ቆልፎ ቁጭ ለሊት 6 ሰዓት ምናምን ላይ 777 የሚባል እንደኛ ልዩ ኃይል ምናምን የሚባል የለም። እንደዛ 777 ነው የሚባሉት። ወደ 6 ምናምን ሆነው በመኪናው መሳሪያ ታጅቦ ምናምን መጡ። እዛ ሲመጡ እኔ ብቻ ነኝ የታሰርኩት፣ ሌላ መስረኛ የለም። አንተ ነህ ምናምን አለና ዝም ቁልፉን ፈታና ሰንሰለቱን አወረደ። ሂድ አለኝ። እሺ ውጣ ወደ መኪናው ሲለኝ እሺ ብዬ ወደ መኪናው ልወጣ እንዲላል ከውስጥ ገባ ብሎ ወንበር ስር እንደዚህ ነው ያስገባኝ። ችግር የለውም ገባሁኝ። ወዴት እንደሚወስዱኝ አላውቅም። የሆነ ትልቁ እስር ቤት ላይ ወሰዱና እዛ ጋር ስደርስ ሲያይ ያው አበሻ ነኝ። በጊዜ የታሰሩ አሉ። እንደገና ሌቦችና ምናምኖች አንድ ላይ የሚታሰሩበት አለ። ሲያይ እንትን አየና 30 ብር ከዛ መልሳለች። ሞባይሏን አወጣ ሰጠሁት፣ ቀበቶ ሰጠሁት። እዚህ ግባለኝና ጊዜ የእስረኞች ጋር አስገባኝ። ሳያቸው 2 ኤርትራውያኖችና በገንዘብ ምናምን የገቡ አንድ ናይጄሪያዊ፣ አንድ የዛው ሀገር ሰው አሉ። ከዛ በኋላ ከበስጭቱ ጋር የኔ ወባ ደግሞ በስጭት አይችልም። ከተበሳጨው አሁንም ሊነሳብኝ ይችላል። እዛ ጋር ከበስጭቱ ጋር ነው መሰለኝ ምናምን ወባው አልተነሳችብኝም። እህል እንዴት ልብላ እያማረኝ መብላት አልችልም። ከዛ በኋላ ምን ሆነሽ ምናምን እንደዚህ ነው ተጎዳብሽ አላውቅም ምናምን። ከዛ በኋላ ለካስ በንጋታው የዛ የፖሊስ ጣቢያው ዋናው የተባለው ባለስልጣን የዚህ የተመችው ያንድኛው ወንድም ነው። እና አቤት ወንድሜን መታው አይደለም ምናምን። ኧረ እኔ ያልመታሁትም ዝበል አይኑ ፈሷል፣ እንደዚህ ጉልበቱ ተሰብሯል። ለማንኛውም የሕክምና 500 አምጣና ከዛ በኋላ ከውጤቱ በኋላ እናየዋለን አለ። እሺ ብዬ እኔ ደግሞ በ500 የሚገላገለ ይመስሉኝ ቶሎ ደውዬ ለማን ጋራጅ ደውዬ ይሄ ብሬን ለያዘው ለኢትዮጵያዊው ማለት ነው። አረ እንደዚህ እኮ ማታ አንተ ስጠብቀ እንደዚህ ገጠመኝ እና እንደዚህ ነኝ ያለሁት አሁን 500 ብር አምጣና እንደዚህ ብለውኛል አልኩት። እሺ ይልና ድምጽ ያጠፋል። የሚፈልጋት ነገር አለች ከኔ የኔ መታሰር ለሱ ሎተሪው ነው። እዛ ጋራጁ ላይ የሆነ ነገር ሊያደርገው ከዛኛ ከኤርትራው ጋር ሊደራደርበት የሚፈልገው ነገር አለ። እኔ እያለሁ ግን ሊደራደር አይችልም። ለምን ስፈልግ ውጣ ይለዋል። እኔ ስለታሰርኩኝ አሁን አማራጭ ስለሌለው ይስማማል ብሎ የሚያስበው ጉዳይ ያለው የራሱ ጉዳይ ማለት ነው።
ድምፁን ያፍንና አንድ ኤርትራዊ ነው እዚህ አና ማርያም ልጅ ነው ኤርትራዊ ነው አመቼ ነው ራዲያተር ሰራተኛ ነው እንካ ስጠውና በዛውም ጠይቀው ይለዋል ኤልያስ ታስሯል ብሎት እየሮጠ ሲመጣ እኔ መቆም አልችልም ቁጭ ብዬ ነው በቃ ማወራው ምንድነው እንደዚህ ነው መቼ ነው ይሄው አሁን 1-3 ቀን ሆኖኛል እስካሁን እኮ ምንም እናውቀው የለም ምናምን እንደዚህ ነግሬው ነበር ዝም በለው ካልሆነ እኔ ራሴ ነኝ ለበስራት ምነግረው አለ ከዛ በኋላ እሺ እየጠበቋቸው ያንን ብር ሰጥቶት ራስ ሲነሳ አይኑ ደም መስሏል ጉልበቱ ደግሞ እቺ በጎን በኩል ያለችው እንደመሸሽ ብላለች ከዛ በኋላ አንተ ይኸው ወንድሜን ጉልበቱን ሰብረከዋል ምናምን ነገር አለ አራ ምናምን ዝም እኔ ጥፊ እንኳን እንዲደርሰኝ አልፈልግም እስካሁንም አልደረሰኝም የትኛውም ሀገር ማለት ነው ጉዳዩን ከጨረሰ በኋላ የራሱን ጉዳይ ከጨረሰ በኋላ ለብስራት ለምለ ልጅ ይነግረዋል ያ እየሮጠ ይመጣል ኤርትራዊው ማለት ነው ምንድነው ይላስ ይመስል መቆም ማናገር አልቻልኩም ቁጭ ብዬ ነው እንደዚህ ነው ምናምን ነገር አልኩት አንተ ተጎዳ ምናምን ነገር አይ እኔ አልተጎዳውም ነው በቃ አንተ አለመጎዳት ዋናው እሱ ነው ሌላው ችግር የለውም ይከፈለዋል ምናምን ነገር አለ እሺ አሁን ግን አሞኛል እባክህ ምናምን ስለው እሺ ቆየኛልና ሄደና ጁስ ገዝቶ ከስር መድኃኒት ኪኒኗን ገዝቶ ጁሷን ይዞ መጥቶ አቀበለኝ ኪኒኗን ወሰድኩኝ ተሻለኝ ከዛ በኋላ ይኛው ብስራት ማለት ነው ያው አቅም ካለ ቶሎ ብለ ባልስጣኖች ነው በእጃቸው የሚይዙት እንደዛው አነቃቅሯቸው ሊያስታርቁን ሞከሩ ማለት ነው ተፈታው ወጣን ያቺ መጀመሪያ የታሰርኩባት እስር ቤት ውስጥ ገብተን እዛ በጠረጴዛ ዙሪያ ማውራት ጀመርን ይሄ ኤርትራዊው ደስተኛ ነው እንኳንም አንተ ተመተ ቢሆን ነበር የሚያናድደኝ ይሄማ ይከፈለዋል ምናምን ነገር እያለ ማለት ለካሴ የተመታውም የ77 ፖሊስ ሾፌር ነው ተከታተል ይሄ ነበር ታላቅ ወንድሙ ያው ባልስጣኑ ጭራሽ እሱ ቁጭ ብሎ ነው የምናወራው ቅርታ አላለሁ እኔ በአማርኛ ይቅርታ ስል ይሄ ኤርትራዊው ደግሞ ሳሙና ይለኛል ትምሎ ጨለጫለ አይደል እያለ እያዝናናኝ አሁን ይሄን ያክል ይከፈለው ተባለ አለ ሲል የለኝም እኔ ነው ልታስከፍለኝ ነው እሺ ይሁን እከፍላለሁ ምናምን ነገር ብሎ እሱ ከፈለው ከዚህ በኋላ ግን ባገኘው ገለዋለሁ አለ አራ አልንገናኝም ወንድም ያቆም በዛው ተለያየን ከዛ በኋላ እዛው እየሰራው ቆይቼ ከዛ በኋላ ከኮንትራክተሮች ጋር ወደ ክፍለ ሀገር ወጣው ማለት ነው እዛው ሆኖ ወደ ክልሎች አካባቢ ማለት ነው ትምህርት ቤትና ሆስፒታል ሲሰራ በአብዛኛው ኮንትራት የሚሰጠው ለኤርትራውያኖችና ለኢትዮጵያኖች ነው እኔም ኮንትራት ይዤ በግሌ ባዶ እጄን ነበርኩኝ በአንድ ጊዜ በጨበጣ ብቻ ያው ጄኔሬተር አስገብቼ ለግሌ መስራት ጀመርኩ ማለት ነው እርቂሁን ፖድካስት እዚህ ጋር ቁጭ ብለ የሚሸት አየር ንጹህ አየር ነው እዛ ደግሞ ቤት ተቀምጠ የሚሸት ሬሳ ብቻ ነው እንቅፋት የሚመታ ውስኪና አረቄ ምናምን መንግስት ራሱ ጦርነቱ መጀመሪያ ሲነሳ የምን እንደሆነ አያውቁ እኔ ተኩስ ሲቆም ቀጥታ ወደ ጋራጅ ነበር መሄድ ነበር ልክ እኔ ጋር ሲደርስ መሳሪያው እንዲህ ሲያደርገው ሰላም አለይኩም ሲል ማለይኩም ሰላም ማይለመድ ሞት ብቻ ነው ማይለመድ እዛ አቅራቢያ ላይ እንደ ፖሊስ ጣቢያ ያለ እዛ አስገቡኝና በውሻ ሰንሰለት አሰሩኝ ግሪን ከሆነ ነገር ጋር ቆልፎ ቁጭ ቻድ ዋና ከተማ ላይ ተቀመጠ ማታ ላይ የካሜሩንን ከተማ መብራት ታያታለ ለመጀመሪያ ጊዜ የግመል ስጋ የበላሁትም እዛ ነው ጀሞን የሚያክል ግቢ ሙሉ ጀሞን የሚያክል ግቢ እስር ቤት ነው ስለዚህ አንተ ትዝታህም የኖርከው የፍቅር ህይወትም ላንተ ደስ የሚል ስቃይ ነው በጣም የሚያምር ስቃይ እርቂሁን ፖድካስት